8 ወራት በተለያዩ አካላዊ ስነልቦናዊ የጤና ጉዳቶች ስናስተናግድ ቆይተን በምን መሰረት ነው እገታ ሊዳኝ የሚችለው? ይህንን እንዲፈቅድ ዳኝነት እንዲፈቀድ የሚያደርግ ከሆነ በታሪክ የመጀመሪያው እገታን የዳኘ ፍርድ ቤት እናንተም በታሪክ የመጀመሪያ እገታን የዳኙ ዳኞች ልትሆኑ ነው። በዘመናዊ የስነ መንግስት ታሪክ እንደዚህ ተደርጎ አያውቅም። ይህ ደግሞ ዜጎች በፍትህ ተቋሙ በተለይ በፍርድ ቤቶች ያለው ጭላንጭል ተስፋ ፈጽሞ የሚያሟጥጥ ስለሆነ እኛ እስከ ሰኞ መቆየት አንፈልግም። እስከ ሰኞ እና ሰውየው አሁን ይሄ ልጅ የሚናገረውን ነገር እዩት። ትቢቱ፣ ንቀቱ፣ ጥላቻው፣ እብደቱን ሁሉ ታላችሁ። አሁን ይሄ ልጅ እንደሆነ ነገር ተጠለፈ ሲባል በሽታውን ቫይረሱን ለማስፋፋት የሚሰራ ሰው ነው የሚያናደኝ። ኤችአይቪ ኤድስ ነው ምናምን ኤችአይቪ ኤድስ የሚባለው በሽታ ሰዎች ሰሩት እንደዛሉት ለሰው ልጆች ማጥፊያ ተብሎ ይባላል። እና ኤችአይቪ ኤድስ ላይ ብዙ ነገሮችን ታዩ ነበር። አንደኛው በሽታው የያዛቸው ሰዎች ካወቁ በኋላ ሰዎች አላቀርባቸው ሲሉ ሲያገሏቸው ጭራሽ ለበቀል ተነሳስተው ያን በሽታቸውን በድብቅ ከቦታ ቦታ እየተንቀሳቀሱ ለማስፋፋት ጥረት የሚያደርጉ ሰዎች ነበሩ። በሽታው በራሱ ደግሞ የበሽታ የመከላከል አቅምን የሚያዳክም ነው ይባላል። አሁን ኤድስ የምንላቸው ምን አይነት ሰዎች ናቸው? በተለይ ነው የፈለኳት የመከላከል አቅምን የሚያዳክም ማለት ሀገርኛን መሪዎችን መከላከያ ሰራዊታችንን ለሀገር መሻገር ሌት ተቀን የሚሰሩ እህት ወንድሞቻችንን መንግስታችንን የሚፈትን የሚጎትት ለሌላ በሽቶች ለሌላ እንደ ታሪካዊ ጥላት እንደሚባሉ በጣም ብዙ ርኩሳን አሉ። ስማቸውን እንኳን ለመጥራት የምንጸየፋቸው አሉ። በጣም ብዙ ተነሱም ወደቁም የረከሰ ነገር ብቻ በእጃቸውም ባፋቸውም በኪሳቸውም በቦርሳቸውም አጭቀው የሚሄዱ የረከሱ የኢትዮጵያ ታሪካዊ ጥላቶች አሉ። ከመጠፋፋት በስተቀር ሌላ ነገር የሌላቸው የጠፉ የተዋረዱ የውርደት እንትኖች ማለት ነውና እንደነዛ አይነት ሰዎች እንዲስቁ እንዲሳለቁ ለማድረግ እዚህ ውስጥ ሆነው የመከላከል አቅምን አብሮ የመሆን አቅምን ፍቅራችንን ለመቀነስ ኢትዮጵያዊነትን ለማቀናነስ በሃይማኖቱ በባህሉ በወጉ በየሰፈሩ በየመንደሩ ተወሽቀው ያሉ ኤችአይቪዎች አሉ ማለት ነው። ወይም ይሄ ኤድስ ነው የሚባለው ኤችአይቪ ቫይረሱ መሰለኝ ኤድስ የሚባለው የሆነ በወቅቱ ተምረነው ነበር። ዞሮ ዞሮ በአሁኑ ሰዓት ግን በሽታ የመከላከል አቅምን በማዳከም ለተለያዩ ተራም ቢሆኑ በሽታዎች ማጋለጥና አቅመቢስ የሆኑ በሽታዎችን ቢሆኑ ሰውን የመግደል አቅም እንዲኖራቸው መንገድ መጥረግ ማለት ነው። ያንን የሚመስል የኤድስነት ባህሪ እየሰሩ ያሉ ብዙ ጭንጋፎች በየሰፈራችን በየመንደራችን እንዳሉና ለኢትዮጵያ የሆነ ነገር ላይ በክፋት የቆሙ ሁሉ ኤድስ የሚል ስም መስጠት ፈልጌ ነውና ኤድሶች ወይም ኤችአይቪ ቫይረሶች ናቸው ብዬ ለማለት ነው። የልጅ ማሁን ትቢቱና ንግርቱ ሲባል ንቀቱንም ታያላችሁ። ምክንያቱም ህሊና ቢኖር ቀልብ ይባላል። ቀልብ ሲደርቅ ህሊና ሲደርቅ ማመዛዘን የሚባል ነገር የለም። ራሱ ሰውየው ሰው ይሁን አውሬ ይሁን የሞተ ይሁን በህይወት ያለ ይሁን አያውቀውም እሱ ራሱ። ለዛ ነው መርህ አልባ የሆነ ማንነት በሰው ልጆች ላይ የሚታየው እንጂ ይሄ ሰው እሱ እንደዚህ ያቀራራ በተናገረው ስንት ሰው ሞቷል፣ ስንት ሰው ተሰቃይቷል፣ ስንት ሰው ነው ዛሬ በስጋት የሚሄደው። ይሄንን አላስታወሰም። እሱ እዚህ ጋር 38 ግራም የነበረው ወርቅ ነበረኝ እሱ ተወስዶብኛል ተደፍር ያለው ምናምን ይላል። ሲሰራው የኖረው አንገት የሚያስቆርጥ መሆኑን በሳት የሚያስለበልብ መሆኑን አያውቅም፣ ረስቷል። ለምን ህሊና የለውም። እንደገና ማን ይጠይቀኛል ብሏል፣ ንቋል። እኔ እዚህ ጋር ቁጭ ብዬ በተናገርኩት እዚህ ጋር ክፈት ብዬው እንትን የሚል ካለ የራሱ ችግር ነው እንጂ እኔ አይደለም አይነት ነው። እኔ ራሴ እዚህ ላይ ብዬ እንደዚህ እግሩን እሱን አከታች አድርጌ እንደ ደረጃ እየረገጥኩት ወደምፈልገው ቦታ ለመሄድ ብዬ ነው እንጂ ለሱ ብዬ ነው እንደ እያለ ነው። ምክንያቱም ያናስበውማ ቢሆን ኖሮ ዛሬ ሲያለቅስ ነበር የምንሰማው። ዛሬ ቢያንስ ለስለስ ያለ አስተዋይነት የሆነ እንደኔ አይነቱ በተናገረው አፍ ነው ያንን ወገኔን ሁሉ እንዲህ ያደረኩት ብሎ የሰራውን ጸጸት የሰራውን ነውር በጸጸት ሲናገር ረጋ ሰከን ብሎ እዝነት በውስጡ በትንሹም ቢሆን ሲንጸባረቅ ነበር ማየት የነበረብን። ሰውየው ግን ምን አባቱ ብሎ ጠላትነቱን ይገልጥልናል። ያ ማለት ምንድነው? ዛሬ ትናንትና ፍኖተ ሰላም ከትናንት በስቲያ ማለት ነው ፍኖተ ሰላም ትምህርት ቤት ላይ ቦምብ ማፈንዳት፣ የትም ቦታ ትምህርት ቤቶች ላይ ቦምብ ተጣለ ሲባል እንደው አበስኩ ገበርኩ እንዳልኳችሁ አልሻባብ ማረኝ
አይሲስ ማረኝ ሁሉንም አሸባሪ የሚባሉትን ሁሉ ማረኝ እንድትሉ ነው የሚያደርጋቸው። እንዲህ አይነት የረከሰ ጅል ሰው በክፋትና በጥላቻ ሲሞላ ደግሞ የበለጠ ይከፋል። ቆሻሻነቱን ገልጧል። ከዛ ደግሞ የባሰ የዛ ትንሽ ወንድሙ ወይም መንትያው በሉት አዲስ ቅዳም ላይ አዊ ዞን ላይ ሲደርስ ደግሞ አምቡላንሱና ሹፌሩ ለመውሰድ ሲባል ከዛ ጋር ተጎድተው ወደ ሪፈር ተብለው ወደ ሕክምና የሚሄዱ ሰዎችን ህፃናቱን ማለት ነው ተማሪዎች ናቸው አውጥቶ ሜዳ ላይ ጥሎ አምቡላንሱንና ሰውየውን ይዞ ተሰወረ ነው። እንዲህ አይነት ጭካኔ ስታዩ ዓለም ላይ የሚያስንቅ ቆሻሻ የሚከምሩ ድሪቶች ናቸው አሁን እኛ አካባቢ ያሉት ልጆች። ይሄ ኢትዮጵያ ምድር ላይ ይህ አሁን በእኛ ዘመን መፈጸሙ ያሳዝናል፣ ያሳፍራል። ይህን ወደዛም ወደዝም ብንገፈው ምንም የጋራ ታሪክ የጋራ ቆሻሻ ታሪክ ነው። መከላከያን ካረዱበት ነው ያኔ ጀምሮ የበለጠ የነውር አይነት እኔ ሌሎች ሁሉ ደንግጠው የቆሙ ይመስለኛል። ህፃናት ናቸው፣ ተማሪ ናቸው፣ በፈተና መካከል ነው ያሉት። እስከ ደማቸው እንደዛ ሁሉ ተጎድተው ግን መንገድ ላይ አውጥቶ ጥሎ አምቡላንስና እንደዛ ይዞ መሄድ። ታዲያ ይሄንን እኔ በሆነ በጥይት በምናምን መትቼ ነው እንደ መግደል የምፈልገው? እና ይሄንን ሁሉ ነውር ይችን ብቻ ብታስታውሱ ያ ነገር እንዲሆን ተነስ ግጠም ምናምን እያለ ሲያስፈክር የነበረው ባለጌ አሁን የሚናገርበትን መንፈስ ስታዩት ምን ያህል ስርዓት አልበኛ እንደሆነና እንዲህ አይነት የአውሬ ሰለባ መሆናችንም የሚያሳዝን ነው። ጋሽ ጌታ ነው እንዴት አለ? ሰላም ነው ወይ? ኮንሻዎች ወንድሞቻችን ሰላም ናችሁ? እንዴት ናችሁ? ሰላማችሁ ብዝት ይበል። እንኳን ደህና መጣችሁ ብለናል። ጅጄ ፈጣሪ የስራውን ይስጠው። እውነት ተመናመናችም እንጂ አዎ በቃ እሱ አትበጠስም እኮ። እድሜያቸው ግን ለምን ይረዝማል? ለምንድን ነው ቁርጥ አድርገን ጣል ማናረጋቸው? አሁን የተተፋ ምራቅ ምናምን አይፈለግም። ማንም ሰው ምራቁን ስንቴ እንደተፋ ምናምን አያውቅም። ከተፋም አይፈልግም። ሰው እንደዛ ጣል ማናረጋቸው ለምን ትፍ አድርገን ማንጥላቸው? ኩካውት እንዴት ሰላም ነው ወይ? ቢኒያም ኦር አይ ቲንክ ለማንኛውም ኩካውት እንተዋወቃለን። ያው በዛኛው አንዳንዴ ይሰወርብኛል ስምና እንኳን ደህና መጣህ ጉባኤ በርታ በርቱ ብሏል። በጣም እናመሰግናለን። ያው እውነት ያበረታል። በተለያየ ቦታ ላይ ፈተና ቢመጣም የተወደደ ነገር የያዘ ሰው ደግሞ መፈተኑ ግዴታ ነው። ከውበት ጀምሮ ብለናል። ሴቶችን ቆንጆ ከሆኑ ትዳር ሁሉ እንዳይዙ እንደው እኔ እወድሻለሁ እያሉ ጀንጃኙ እየበዛ ትዳር ሁሉ እንዳይዙ ያደርጓቸዋል ይባላል። ያው ተወዳጅነት እንትን እያለ ሴት ኦኬ ኮካብት በጣም ነው የማመሰግነው ለሱፐር ቻቱ። በጣም በጣም ተባረክልኝ። እግዚአብሔር ይባርክህ። በወጣ ይተካ። ኢትዮጵያ ውለታውን ትክፈል። ሁልጊዜ በዛና በዚህ የምታደርገውን ጦርነት ሁሉ በአሸናፊነት ተሻግረን ኢትዮጵያን በመልካም ይዘን ከዶክተር አብይና ከጀግናው መከላከያ ሰራዊታችን ጋር ሆነን አብረን ቆም ኢትዮጵያ የምናከብርበትን ቀን ያምጣውላለሁ። በጣም ነው የማመሰግነው ወንድሜ፣ ተባረክልኝ። እና እንደዚህ ሰዎችን ስታዩቸው እርስ በርሱ የዚህ የጭካኔ ጥግ አንድ ሰው ገዳይነቱን እኔ በጣም ነው የደነገጥኩት። በተለይ በድፍረት የምናገረው ኦርቶዶክስ ነኝ፣ እንደ ኦርቶዶክስ አማራ የሚባለውን ቢባል እዛው ነኝ፣ የደጀን ልጅ ነኝ፣ እዛ ነው የተወለድኩት። እንግዲህ በዛ በድፍረት የምናገረው እንደ አይነት አውሬነት ከየት እንደመጣ እኔ በጣም ደንግጫለሁ። ብታምኑ ባታምኑ እዛ ለንደን ላይ የሰሩትን አይታችኋል። እዚህም ላይ እንደዚህ አሁን ዛሬ እነዚህ ህፃናትን ደም እየፈሰሳቸው ተማሪ እስከ ዩኒፎርም ቦምብ ያፈነዱ እነሱ ናቸው። ያ ነገር ተደርጎ አያውቅም። እሱን አድርገው ከዛ ደግሞ አምቡላንስ ለመውሰድ ሹፌር እንኳን እንትን አይሉ መኪና እኮ መንዳት አያውቁ አይችሉም። ነገር ግን በቁጥጥር ስር ውሏል ተብሏል። እኔ ግን በቁጥጥር ስር መዋሉ አስፈላጊ ሁሉ ላይመስለኝ ይችላል። ምክንያቱም የሆነ በቃ ካንሰር ካልተቆረጠ ተብሎ ጡት ሁሉ የሚቆረጠው ካልተቆረጠ ጉዳዩ ስለማይቆም ነው። በሽታው መግደሉን ስለማያቆም ነው። እነዚህ ከየት እንደመጡ እኔ ማንም ቢያወዳድራቸው ምንም በሰው ልክ ሊያቸው የሚችልበት እንዲህ አይነት ነውር የሚፈጽም እኔ በታሪክ አልሰማሁም። በእኔ አቅም እንግዲህ ሌላ ጊዜ የምንሰማ ካልሆነና ይሄ ልጅ ምን ታሪክ እንትን ብሎ እንደመጣ ታውቁታላችሁ። ዛሬም የሆነ ነገር እያለ ነው። ጭካኔውን ግን ማወቅ እንድንችል ነው እዚህ ጋር ላመጣው የፈለጉት። የክርስቲያን ክርነት ማለት ክር ነው፣ መክረር እንጂ ለመበጠስ መለስለስ የማይታይበት ከሱ በታች ያለውን ሁሉ የሚንቅ ጽንፈኛና ዘረኛ ከሃዲም ባንዳም መሆኑን መሸጡን ሁሉ የሚያሳይ ነው ከንግግሩ። ዝም ብሎ ንግግር በአንድ ጊዜ ጨካኝነት አይመጣም። እንዲሁ ዝም ነው ቢባል በአንድ ጊዜ የሆነ ነገር አይመጣም። እንደዛ እንድታዩልኝ እፈልጋለሁ። ብራይት ፊውቸር ሰላም ነው ወይ? ሰላም ነሽ ወይ? እንኳን ደህና መጣሽ ብለናል። እንደዚህ አይነት ነገሮች ስላሉ ፕሊዝ እንደው እንደነሱ ወይ ደስ እንዳይላቸው አብረን ቆመን
ሀገራችን እናሻገር። እልህ የሚያስይዝ ነው። ምን ያህል ነውረኞችን እንደው ነገር ራሱ ሐቀኛ ሰው ቢመጣ ለመደገፍም የምንጨነቁ ይመስለኛል። ዶክተር አብይን ካልሲው ራሱ አጥቷል። አይገናኝ በቃ ካልሲና ኮፍያ የሚባላል። አንዱ ከላይ ነው የሚውለው፣ አንዱ ከታች ከጫማ ውስጥ ነው የሚውለው። እነዚህ ከምንም አታውሏቸው። እንመድባቸው ብትል የትም ቦታ አታገኙላቸው። እንደዚህ አይነት የትኛውም ዓለም በዚህ ዘመን ላይ እንደነዚህ አይነት ሰብና ያላቸው ሰዎች እኔ እንጃ። ሰይጣን በሰው ተቀየረ ከተባለ ኦልሬዲ አዲስ ነገር ሊሆን ይችላል። ከዛ ውጭ ግን እንደ አይነት ፍጥረት በታሪክም በምንም እኔ ሰምቼ አላቅም። በአፈ ታሪክም ቢሆን በራሱ ምድር ላይ ሲያወራ የነበረው ሌላ ሲሰራ የነበረውን ደግሞ ስታዩት እንዲህ አይነት ጭካኔ ያለ እንዴ ብላችሁ ሰይጣን ራሱ ደንግጦ የሚጠፋ ይመስለኛል። አሁንም እገታው እንዲቀጥል ፍርድ ቤቱ እየፈቀደ ነው። አሁን እኛ አስገዳጅ ግንዛቤ እንድንወስድ እየተደረገ ነው። ፍርድ ቤቱ የእገታው ተባባሪ እየሆነ ነው። እሱን ምላሽ አሁንም እንፈልጋለን። ሁለተኛ በተለያዩ መንግስት ባለስልጣናት አቃቤ ሕግን በክሱ ባቀረበው የልብ ወለድ ፈጠራ ድርሰት ላይ አማራዊ ሴትን ተመልከቱ። አሁን ይሄ በእውነት ፍርድ ቤት ውስጥ ነው የተካሄደው። ፍርድ ቤት ውስጥ ካሉ ይሄንን ሰውዬ የሚሰሙ ፍርድ ቤቶች ስንት ድሃዎችን እያሸማቀቁ የሚጫወቱ ባለጌ ናቸው። እኔ እንደ ጉባላችን እንደ ግለሰብ አድማጮችን ላይወክል ይችላል። እኔ ብቻዬን ይህን ንግግር እንዲናገር ለምን ፈቀዱለት? ኃይለ ቃሉን ሁሉ ማለት ጋጥ ወጥነቱ እንዳለ አይ ለማሳጣት ነው ካሉ ኦኬ። ግን በዚህ ልክ እነሱ ፊት ነው እውነት የተናገረው። አሁን የያዘውን የሚናገርበትን መድረክ ሁሉ ለማርከስ ነው ይሄ ልጅ እየሰራ ያለው። ንቀቱ ዛሬ ድረስ እንደዛ ተበድያለሁ እንድሆነናል ጨለማ ቤት ሆነን ምናምን አይጥ የነካው ነው። እኔ በሆንደው ምግብ ላልሰጣችሁ ሁሉ እችላለሁ። ያዘረፋችሁትና እንዲዘርፉ ያዘዛችኋቸውን ሰዎች ተቀብላችሁ እንድትበሉ ላረግ እችላለሁ። እንደው በአሁኑ ሰዓት እኮ እኛ ሀገር ላይ ከዚህ በፊትም እንደምለው ዶክተር አብይና ፈጣሪ የተናቁት ትዕግስት አብዝተው ነው። ትዕግስት በዛ ክብር በሚገባው ቋንቋ በቃ ካልተቀጠቀጠ ቀጥቃጩና ፋቂ የሚል ልጅ አለና ካልተቀጠቀጠ የማይገባው ሰው ተፈጠረ እንጂ ይሄ በዚህ ሁሉንም ተናገር ተባለ። በቃ ልቅነት ራስን የሆነ እንኳን ወዳጅ ለማፍራት ሰው እኮ የሆነ ቦታ ላይ ሲሄድ ፕሮሞት አድርጉ ይባል እንደው በቀላሉ በጾታዊ እንትን ሲባል እየሰደብካት ጓደኛ የምትሆን ሴት አለች እንዴ? ሴትን ማግባባት የለበትም አይደለም ያለው ነገር የሌለ ውሸት ሁሉ እኮ ይደረታል። እንደነዚህ አይነት ሰዎች ግን እነዚህን የሚከተለው ደግሞ የተረገመ ነው ለኔ ነው። እና ሀብታሙ እና ምናምን የሚባሉ ሰዎች አሉ። አንድ ቀን ካወቅኳቸው በኋላ እነሱን ተከትሎ ስለነሱ ገንዘብ ያዋጣ ገባን ገቡ እየተባለ ጉድጓድ እየገቡ ሲያልቁ ሁሉ አሁንም ከነሱ ጋር የሚያጨበጭብ ሰው እኔ እምስቀውና ፈጣሪን እንዳትመረው ሁሉ ብየምለው ከዛ በኋላ ያለው እነሱ ፊት ለፊት ላይ ያሉ ሆድና አፍ ነው ያላቸው። ይሄ ጉማሬ ነው ምናምን የሚባል አውሬ አለ ሐይቆች ምናምን ላይ ታዩታላችሁና አፉ ክፍት ሲል ከዚህኛውና ያኛው እንደዚህ ይዘነጠራል። ከዛ ሆዱ ጉንዝር ያለ ነው። እግርም የለው ወደታች ዝመት የለው። በየትኛውም ቦታ ላይ ምንም ነገር የለው። አፉና ሆዱ ግን ተውት። ያንን የሚመስሉ ታጋዮች ነው ያየነው። ይሄ ነገም ተነጎዳም ሰዎች በየትኛውም መር ላይ ራሳቸውን አስተካክለው ለመሄድ የሚማሩበት ነው። በዚህ ልክ የረከሰ መሪ አልባ ሆድና አፍ ብቻ ያለው ሰው በየሄደበት የሚናከስ የሚጮህ የሚበላ የሚያስበላ አሳማ የተሰበሰበበትን አይነት አካሄድ ሁሉ ቀይሮና አስቀይሮ ካልመጡ ከበድ ይላል። በእርግጥ ጠቅላይ ሚኒስትር አሸንፎ ለመሆን ከባድ ነው። እሱን ፕሮፌሰር ብርሃኑ ነጋ እንደተናገሩት ያዝሞ መቃወም ነበር ይመስላል። ለካ ሲገቡ ብዙ ነገር አለ ብለው ብዙ ነገር ተናግረዋል። በጣም እግዚአብሔር ያበርታቸው ላቸዋለሁ። እሳቸውን ሰውዬ እንዲበረቱ ሁሉ እንፈልጋለን። ምክንያቱም መንግስት ብቻውንም እንዲሆን አንፈቅድም እኮ ብቻውን በሆነ ቁጥር ከውስጡ ያሉ ሆዳሞችን አጽድቶ እንደነዚህ አይነት አሳማዎችን ሁሉ እየጠረገ ከፈለገም ከዛ ጋር አቅም ያላቸው ከውጭ ላይ ካሉ እነሱን እያስገባ ይሄዳል እንጂ ይሄ የተሰጠውን ስልጣን የህዝብ ስልጣን እያረከሰ የሚሄድ ባለጌ አለ በየቦታው። ዛሬ ብንጠቅሳቸው ለጥላት ስለሚመቸው ማንናገራቸው ግን የረከሱ ሰዎች አሉ። አታሸንፉም። ብቻ ስልጣናችሁን የተወደደ ነገር የኢትዮጵያ ህዝብ የተጎዳበትን የተሰቃየበትን ነገር ሁሉ አርክሳችሁ የምትሄዱ ሰዎች አይሳካላችሁም። እሱን ብቻ ላረጋግጥላችሁ እችላለሁ። ስማችሁንም አንጠራ። ማን እንደሚጋልባችሁ ለምን እንደምትጋልቡ እነማን ታውቁታላችሁ። በየቦታው ላይ እናንተን ትክ ብሎ ማየት ብቻ በቂ ነው። ስትቅበዘበዙ ትታወቃላችሁ። የያዛችሁትን ነገር ሁሉ እየወረወራችሁ ስትሰብሩና የተሸጠው ተሸጧል። የሚናገርበትን ያውቃል።
ያን ካልተናገረ ያንን ካልጮኸ እንትን አይደል። ሩዋንዳ ሄዱ ዶክተር አብይ ለምን ይከበራሉ? ስለዛ ተናገር። ዶክተር አብይ ታዬ አጽቀሥላሴን እዚህ ጋር 5 ካቢኔዎች ሁሉ የመንግስት ከ5 ካቢኔዎች አሸንፈው ነበራል የሚገቡ አሸንፈው መግባት የማይችሉበት ሀገር ላይ ተቀምጠ ሳያሸንፉ ግን ለሀገር እስከጠቀማችሁ ድረስ እኛ ዓላማችን ሀገር ናት። ከዛ የሆነ ከግለሰብነት ከፓርቲ ባለፈ ሀገር ኢትዮጵያን እንደደረሰባት በደል ሁሉ ያንን የሚያካክስ ስራ ነው የምንሰራው የሚል ዓላማ ነው ያየን። እውነት ነው ውሸት ነው ማመኑ ላይ ያቅታል እኮ እንኳን ይሄን ልንነቅፈው ማለት ነው እንኳን ይሄን ልናጣጥለው በምን ሞራላችን ሲመጣልን ተልተሎ ብለን የተሻለ ሐሳብ ይዘን የተሻለ እሳቤ አምጥተን አማላይ እንደውም ከፍ ያለ አማላይነት ከፍ ያለ ሰዎችን ሊማርክ የሚችል እቅድና ስትራቴጂ ነድፈን ተሞክሯችን ዕውቀታችንን እንዴት አቅም እንዳለ ነው እንዴት ሲባክን እንደኖረ ዕውቀታችንና ጥበባችን ሁሉ ከፍ አድርገን ለምናሳይበት ነገር ስለንን እንገባለን እንጂ ጭራሽ በስድብ እናባክነዋለን። የምንችለው በእውነት እሱ ብቻ ነው አይደል? መሳደብ ብቻ ማጠላለፍ ብቻ ሰውን ከሰው ጋር ያጋንንት ስራ እኮ ነው። መወስወስ ሰዎችን በክፋት መቀስቀስ አንዱን ካንዱ ጋር ማጋጨት ማገዳደል ካገዳደሉ በኋላ ደግሞ በዛው በኃጢአት ጸጸት ራስን እስከማጥፋት እንደ አስቆሮቱ ይሁዳ ኢየሱስ ክርስቶስ እንደሸጠው እንደሱ አይነት ከነበረ ቅጥራችን እሱን ነው ያረግናለን። ያሳፍራል። እስኪ እንደው በየትኛውም ሎጂክ በሉት የሚሳደብ ሰው ጽንፍ የያዘ ሰው የሚንቅ ሰው ራሱን ከፍ ከፍ ጋራገም እኮ ሌላ ናቀ ማለት ነው። በዚህ ሁናቴ ላይ ማን ነው እናንተን የሚፈልገው? ልጃችሁ ይፈልጋችኋል? ሚስታችሁ ትፈልጋችኋለች? አባታችሁ ይፈልጋችኋል? ሌላውን ተውት ነው እንደዛ እየለፈለፍኩ ብቻ ነው የምኖረው በቃ የኔ ግብይት እዚህ ጋር ነው ብላችሁ ከሆነ ኦኬ። ከዛ ውጭ ግን እናንተን ማንም ቢያገኛችሁ አንገታችሁን ሊላችሁ ይችላል እንጂ እናንተን ማን ነው ምልት የሚሰጣችሁ? እናንተ ለመሳደብ እናንተ ዶክተር አብይ ለመሳደብ እኔ በተለይ እንደዛ አይነት ጽንፍ ያዙና በይሄ ያው ሳንተን ብዙ ነገሮች እንዳያርጉኛል። እዛ ሰፈርም በመሆኑ ሰዎች ሁሉ አብደው እንደ በሽታ ወርሷቸው ሳይ ዶክተር አብይ የበለጠ እንድታግዙት አብራችሁ ሄዳችሁ እንደ ዶክተር አብይ እንዳታሳፍራን አብረህ እንቆማለን መከላከያ ሰራዊት በርቱ እኛ ከእናንተ ጎን ነን ብላችሁ ሄዳችሁ ተጣብቃችሁ እንዳትለቋቸው ሁሉ የሚያደርግ ነገር ነው ያገኘሁት። እኔ እንደዛ ነው የተማርኩት። እኔ ያገኘሁት ነገር ቢኖር ይሄን ነው። ሰላም ቅን ምክር ለቅን ሰው እንዲሉ ቅን የሆነ ልቦና ያለው የጠቅላዩ ራዕይ ኦኬ ራዕይ ይገባቸዋል። ጥላቻ አይናቸውን የሰወረው ሁሌም መርዛቸውን እንግዲህ መርዛቸውን ይተፋሉ። ታላቅነት አባትነት እናትነት የሚያጠቃልና የሚያቃልና የሚያጣጥል ታላቅም አባትን እናትን የሚያቃልና የሚያጣጥል ትውልድ መረገም እንጂ በረከትን አያገኝም። አሁን መርገም ነው የሚያገኘው። እውነት ነው። እንደዚህ አይነትም ደግሞ ራሱ አንደበት እኮ እነሱ የሚናገሩትን ደግመን የማናገረው ሁሉ አለ። ላቭ ኔቸር ብሬዚንግ ብለዋል። ሰላም እንዴት ናችሁ? ሉባባ ሁሴን እንዴት ነሽ? እንኳን ደህና መጣሽ። እንዴት ነው? ረመዳን ሊያልቅ ነው። ኧረ በእናታችሁ ጠበቅ አድርጉ። ጅሉ ሳይጠረግ እንዳያልቅ ይሄ እንትኑ ማለት ነው ጾሙ እንዳያልቅ አጥብቁልኝ። ይሄ መጠረግ ያለበት መሐመድ አልኩ ባቤ ይቅርታ፣ ያው ስለ ስፔሊንጉ ማለት ነው። እንግዲህ እዚህ ጋር አሁን አንዳንዴ የምንተያየው ምንድነው አሁን ያሉት መሪዎችንም እንደዛ አንዳንድ ነገሮችን ስታዩ ህፃናት ሲነጋገሩ አማርኛቸው ቢኮለታተፍ ለመሄድ ብለው ሲወድቁ ብታዩ ደስ ነው የሚላችሁ እኮ። አልሄዱም እኮ ግን አልተናገሩም፣ ግን ደስ ይላል። ለምን? እነሱን እያቸው ምኞታቸው ያን ለማሳካት ለመሄድ ፈልገው ነው የወደቁት። የሆነ ህፃን አምጥተው አበላችኋለሁ ወይ ምናምን እጅ አስታጥባለሁ ብሎ ሊያመጣ ሲል ማስታጠቢያው ይደፋበታል። የተደፋበት ሆን ብሎ አይደለም፣ ለእናንተ ለማገልገል ለመታዘዝ ብለው ልክ እንደዛ ብለው የሚሰሩ አሉ። ጥቂትም ቢሆኑ ደግሞ በያሉበት የመቅበዝበዝ ህይወት እንቅልፍ እንኳን በእንቅልፍ ምናምን ክኒን እየወሰዱ የመድኃኒት ጥገኛ ሆነው ያሉ ሰዎች አሉ። የማይቻለውን ተፈቀደላቸውን የሐላሉን የእውነተኛውን መንገድ ትተው በውሸትና በጥፋት እየኖሩ ያሉ ሰዎች አሉ። የኢትዮጵያ አምላክ እንግዲህ የመጣነውን ነገር ብቻ ብታስታውሱ እሱን ይመስላልና እንደዚህ አይነቱን ስንሰማ እኛ ሰብናችን ከተስተካከለ ኢትዮጵያዊ ከሆነ አብረን ለመሆን ከጣል ችግሮችን ሁሉ የምንነጋገረው ለመፍትሄያቸው አስበን ከሆነ ምንም ነገር ብንሰማ አንደነግጥ።
እኔ እንደ ጉባለች የምፈልገው ይሄን ነው። ማንንም ይጩህ ማንንም አናላይዝ አድርገን መበርታት ባለብን መበርታት። ዛሬ የተካሄደውን ሰልፍ አይታችኋል። የድጋፍ ሰልፍ በአዲስ አበባ በኦሮሚያ ባለፈው በአንድ ቀን ቢሆን ተከትሎ መጥቷል። ሌላው በመላው ኢትዮጵያ ብዬ እኔ የጻፍኩት በመላው ኢትዮጵያ ነው። ምክንያቱም አማራ ክልልና ትግራይ ክልል ያልተካሄደዋል። እዛ ጋር ቢካሄድ ብለው የሚመኙ አሉ ብዙዎቹ። በጥላቻ ያበዱና የተሸጡ አሉ ጥቂቶቹ ከሞት የተረፉ። በመላው ኢትዮጵያ ማለት ነው የድጋፍ ሰልፉ ሄደው። ለምን 6 ዓመቱ ላይ በዚህ ሁሉ መከራ መሃል የሆኑ ሰዎች እግር እየጎተቱ ያለውን ነገር ለማደናቀፍ ሰርተው በዚህ መከራ መሃል ደግሞ ስኬት መመዝገቡ በራሱ በእውነትም ተስፋ አለን። ይሄንን ነው ተስፋውን ነው ማስቀጠል ያለብን። ጨለማውን አይደለም መገዳደሉን መዘጋጋቱን እኮ አለ ሁሉም ተሞከረ እኮ። እንግዲህ የቀረው ቦታ ሁሉ እኮ አየ፣ መከራውን አየ እኮ፣ ብልግናውን አየ፣ ኖረኛውን አረሙን ለይቷል። እና በእንደዛ አይነት ስሜት ስለሆነ ሁሉም መላው ኢትዮጵያ ይሄን አሳይቷል። ይሄ ቀላል ድል አይደለም። የጥምቀትን የገናን በዓል እኛ ድል ስለማንቆጥር ጥላት ውስጥ ለውስጥ ይቃጠላል። እኛ ድል ስለማንቆጥር እንጂ እኮ ከገና ከጥምቀት የብዙነት በዓሎች መስቀል ሶስቱን እንኳን ብንወስዳቸው ያን ያህል ህዝብ ወጥቶ በሰላም ገብቷል። መንግስት ስለማይነግረን እንጂ እኮ ስንት ሰዎችን እንደያዘ ስንት ሰው እንዳሰረ ስንት የጥፋት እቅድ ታቅዶ ያንን እንዳከሸፈ አይነገርም። እነሱ ግን ውስጥ ለውስጥ ይቃጠላሉ እንትን አይሉም። በነገራችን ላይ ደግሞ አንዱ እንትኑ ምንድነው ሰዎችን ከፋፍለው ነው የሚያዟቸው። እና ያ ተልኮ ለዛ ነገር ብቻ ነው። ያጥፍቶ ጠፊነት የሆነ ቢሞትም ቢኖርም ነቲንግ በሀገሩ ላይ በጥፋት የቆመ ሰው ማን ያከብራል ድሮስ? በእንደዛ አይነት መልኩ እነሱ መታዘዝ እንጂ ያለውን ጠቅላላ ሪፖርት የማይነገራቸው ሰዎች አሉ። በዛ ሂድ በዚህ ሂድ ይባላሉ። አይተዋወቁም። አንዱ ባንዱ ላይ የቀደመም እዛው የሚገዳደሩም ሊሆኑ ይችላሉና እንደዛ አይነት ሂደቶች ሁሉ ስላሉ ያን ሁሉ መከራ አልፈን እዚህ መድረሳችን ጠላት በጣም ይቃጠላል። ስንት ብዙ አበዳሪ አካላት ምናምን ይብሉ ብድር እየከለከሉ ህጋዊ ነገርን ሁሉ እንትን ይያሉ በሌላ እኮ ይረባረባሉ። በጣም ብዙ ቢሊዮን ዶላር ኢትዮጵያ ውስጥ ኢንቨስት ይደረጋል። የጥላት መብዛት በራሱ አንድ መልካም ነገር ያመለክታል። መጠንከር አለብን። ዛሬ ላይ ወደ ኋላ የተመለስን እንደሆነ ዛሬ ላይ ወደ እንደዚህ የተንሸራተትን እንደሆነ ከዚህ በኋላ እውነትን እምላችሁ ፈጣሪም ቢሆን የሚራሳን ይመስለኛል። ያገኘውን ድል ቀላል አታርጉት። የሩሲያና የዩክሬን ጦርነት ባይነሳ እዛ ጋር እስራኤልና ጋዛ ጋር ባይሰጣቸው ምዕራባውያን በዋናነት እስራኤል ደግሞ አንዷ ተዋናይ ናት ኢትዮጵያን ለማፍረስ። እነዚህ ሰዎች እኮ የሚያወሩት የእነሱ ተላላኪዎች ናቸው። ያደራጇቸውም አብን የሚለውን ስስብልት ሰጠው እነሱ ሰዎች ናቸው። ሰው እነዚህ ባለጌዎች እዛ ጋር የቤት ስራ ባይሰጣቸው ኖሮ ፈጣሪ ምንድን ነበር የምንሆነው ትላላችሁ? ይህንን እድል ማሳጣት የለብንም። ይሄን የኢትዮጵያን ስኬት አጠፋለሁ ያሉትን አጥፍተን በሰላም ወጡ መግባት ይሄ ሁሉ ህዝብ በአፋር፣ በሶማሌ፣ በሐረሬ፣ በደቡብ የጨምበላላ የሲዳማ የዘመን አቆጣጠር በዓል በእንደዚህ አይነት መልኩ የደቡብ ምዕራብ ኢትዮጵያ የጋምቤላ የጉምዝ በሁሉም የኢትዮጵያ ደረጃ የተከበረውን የበዓል አከባበር አይታችሁ ይሄ ሁሉ በሰላም ወጡ መግባት እንዴት ይሄ አያሳምንም? አንድ ነገር ኮሻለ ይሄ ቀላል ነው እንዴ? በጠበጥናት አጠፋናት ዛሬ እጅን ሰጥ እንድልንለው ነው ልንለቅለው ነው። ዶክተር አብይን እናንተ ከፍ ያደርጋችሁት እናንተ ደግሞ ወደ ጉድጓድ እየገባችሁ ያላችሁ ናችሁ። ጳጳሳትን ብትሉ የሚመለከተውን የማይመለከተውን በዛ ልክ ክብደት አሁን ለንደን ላይ ያደርጋችሁትን ሁሉ ስታዩ እንጃ አበበ በለውና ሀብታሙ ምናምን ናቸው አሜሪካው ላይ እንደዛ እንትን ያሉት በጣም የሚገራርም ነውና ይሄን ነበር የምትከተሉት። ዶክተር አብይና አሁን ይሄ ሰውዬ ይወዳደራሉ ወይ? እንተና ማን ነው ደግሞ መሪ ወዳጆና እንደዚህ ይወዳደራሉ ወይ? 65 ቢሊዮን ብር የዘረፈው ጌታቸው ረዳና ወይም ወስዶ ያንን ህዝብ ሁሉ እያዋረደ የሚኖረው ሰውዬ እንዴት ነው? እና ዶክተር አብይ እንዴት አይነት ሰብና ነው? እኔ አሁን ለማወዳደር ሁሉ እኮ በጣም እየራቀብኝ ነው እንደዚህ ኢሞሽናል መሆኑ። ምክንያቱም ሌባንና ያገኘውን ሁሉ የሚሰርቅ ሰውና ያገኘውን ሁሉ የሚሰጥ እንዴት ነው የሚወዳደሩት? እንዴት አይነት አይን ነው ያለ? እንዴት አይነት አእምሮ ነው ያለ? እንዴት አይነት ሰብና ነው? ኢትዮጵያ የሚለውን ተውት፣ ኢትዮጵያ ላይ አደርሱበትም እና
ተመቱ አምቡላንስ የሚሰርቅ የተመቱ ልጆች ሜዳ ላይ የሚበትን ይሄ ነው ታጋይ፣ ይሄ ነው ፋኖ፣ ይሄ ነው ጃዊሳ። መጀመሪያ ማውሮች አሉ በተለያየ ቦታ ላይ የተከበረውን የፋኖ ስም ለማርከስ የመጣችሁ እርኩሶች እንጂ እናንተ ያንን ስም እንኳን ለማርከስ ነው እንጂ የተጠጋችሁት ስማችሁ ሆኖ አይደለም። ስም አውጡ በራሳችሁ። ሌባው ጃዊሳው አዳይ ነኝ ብሎ የሚዘርፈው መንገድ የሚዘጋው እስረኛ የሚፈታው ህዝቡን የሚገለው የሚዘርፈው እንደዚህ ያገተ ምናምን በዓለም ላይ አለ የተባለውን ነውር ሁሉ የሰማውን ነውር ሁሉ ያለ ርህራሄ በጓደኛው ላይ በቤተሰቡ ላይ የሚፈጽም ምንም አይነት እስካሁን ያለው የኢትዮጵያ ቃል አይደለም። ገና ተወያይተን ብለን ቃላት አዘጋጅተን ካልሆነ ቃላት ሁሉ ሊገልጻችሁ የማይችል ጸያፎች እርኩሶች እንደሆናችሁ ይህንን የሚመስል ስም ስጡ። እንዳይነት ስም አውጡ እንጂ አይወክልም። ትምህርት ቤት በመዝጋት በማደንቆር ነው። ጣሊያን እንኳን 4ኛ ክፍል ድረስ ታስተምር ነበር። ሃይማኖት የሚባል በሙሉ አይካሄድም፣ ጥምቀት በዓል አይከበርም የምትል ዩኒቨርሲቲዎችን በሙሉ ዘግተናል የምትል ፈጣሪ ቸር ነው የሚዘጋውን ዘግቷልና የነዛ መሪ ናቸው እነዚህ። ኢትዮጵያ ላይ ለመጫን ተንቀሳቅሰዋል የሚለው እዚህ ዳኝነት በአማራነት ላይ እንዲሰጥ እኛ እዚህ አልቆምንም። አማራዊ እሴት የሚባለው ነቅስ የቀረበው እሴት የቱ ነው? አርበኝነቱ ነው? ሀገር መውደዱ ነው? አብሮ መብላቱ ነው? የትኛው እሴት ነው በወንጀልነት የሚያስከስሰው ነው? አማራነት በኢትዮጵያ ውስጥ አርበኝነቱ ነው? አብሮ መብላቱ ነው? ምኑ ነው እሴቱ ነው ይላል። አማራን የት ይወክላል? ይህን ሰውዬ አሁን እኔ አልወከልኩትም። ለምሳሌ የት አግኝቶኝ ነው የወከልኩት? እውነት በወክለው ይሰራ ነበር? የተወከለው እኮ የቦያለው ልጅ ተወክሏል እኮ። የቦያለው ልጅ ጓደኞችን ገሎና ገዳድሎ አሁንም ለሌላ ግድያ ሲዘጋጅ ነው የተያዘው። ስለዚህ ይህ ሰውዬ እኔ ራሴ አልወከልኩም ካልኩት እኮ በቃ ከአማራ አንድ ቁጥር ቀንሳለሁ አይደል? ለጤነኛ ንግግር የት አግኝቼው ነው ይሄን ጭንጋፍ የምወክለው? ይሄን ልጅ እንደዚህ ብዬ የምዘረጥጠው ብታምኑም ባታምኑም መጀመሪያ ላይ ብቅ ሲሉ አላምረኝ ብለው ጠይቄዋለሁ፣ አናግሬዋለሁ። ስልኩ ተሰጥቶ በሜሴንጀርም በምንም ብዙ አውርተናል ከዚህ ልጅ ጋር። ምንድነው ያወራንበት? በዛን ወቅት ላይ መተማ አካባቢ ነበር ያለሁትና መተማ ቢሮ አልከፈቱ። አብርሃ ጅራ ሄደው ቢሮ ከፍቷል። ከዛ መተማ፣ ቋራ፣ ገንዳ ውሃ አልከፈቱም። ሽንፋ በዛ መደዳ ላይ ባለፈው ላይ ባሳየዋችሁ ካርታ መሰረት ደግሞ ምንድነው የቤንሻንጉል ጉሙዝ ነው ምናምን የሚል እንትን ቆይ ይሄን ካርታ ታስታውሱልኝ ከሆነ ይሄንን እንድታቆይ ከታየ ማሳየት ፈልጋለሁ። በጣም እውነት ስለሆነ ነው ይሄንን መረሳት የለኝም። ይሄን ካርታ ተመልከቱልኝ። ይሄ በዚህ አማራ ክልልን ከሱዳን ጋር እንዳይገናኝ ያደርጉበታላችሁ። ወይስ እየታየ ከሆነ አይደል ነው፣ ግን ዋናው አማራ ክልልና እንትኑ እንዳይገናኝ ያደርጉበታል። አማራ ክልል ከሱዳን ጋር እንዳይገናኝ ሄዶ ከትግራይ ጋር ነው እንዲገናኝ ያደረጉት ይሄ ካርታ። ስለዚህ በዚህ ካርታ ላይ ለምንድን ነው መጣችሁ እናንተ አማራ የምትሉ ከሆነ አማራ መውጫ ቀዳዳ እንደ ክልል እንኳን ወይም ልገንጠል ብሎ በወያኔ ስትራቴጂ እንኳን ቢሄድ አማራ መውጫ መግቢያው ከሱዳን ጋር አይገናኝም የሚል ነገር አለ። ቅማንትና አማራ ብለው አንድን ህዝብም ከፋፍለው ማገዳደሉ ላይ አንደኛ መጀመሪያ ግንዛቤ መፍጠር፣ ሰው ከሰው ጋር ከመጠፋፋቱ በፊት ቀድሞ ግንዛቤ መስጠት። ይሄ ስህተት ነው፣ የጥላት ስራ ነው፣ እርስ በርሳችሁ እንደዛ አይነት ጥፋት ውስጥ መግባት የለባችሁም ብላችሁ መናገር አለባችሁ። ከዛ ሲቀጥል ከአማራ ክልል ከሱዳን ጋር አይገናኝም የቤንሻንጉል ጉሙዝ ክልል ነው ከተባለ ይሄ ነገርን ሁሉ ለማግኘት ሲባል ይሄን አካባቢ ማንቃትና አብሮ መያዝ ለምን አልተቻለም የሚል ነው ጥያቄ የነበረው። እና ስናወራ ቆይተን ይሄን ጥያቄ ስጠይቀውና ይሄን ለማዳን ከተፈለገ በእውነት እናንተ ለአማራ እንትን የምትሉ ከሆነ ይሄ ፕሮዳክቲቭ መሬት ነው። መተማ እስከ ሁመራ ያለው ከዛ ቀጥሎ ነፍስ ገበያ ደለጉ አድርጎ እስከ ቻግኒ የታች ይመጣና ቤንሻንጉል ጉሙዝ ይመጣል እና ፕሮዳክቲቭ ኤሪያ ነው ያ። በዛ አካባቢ በጣም በሚገርማቸው ሁኔታ መሬቱን በሾህ በጣም ትልልቅ ሾህ ባለው ዛፍ ብቻ ዘርዘርታችሁ በዛ ብቻ መሬቱ ላይ ጥላችሁ ያን እየጎተታችሁ መሬቱን በዛ መልኩ ብትጎትቱበት በዛ መልኩ ተዘርቶ ይበላል። እንደገና ቦዳ የሳር ምናምን የበቀለበት ጫካ ጥሻ ካለው እሱን ደግሞ በሳት ለብልባችሁ
እሳቱ ካቃጠለው በኋላ አመዱ በረድ ሲል ወይም የእሳትነት ባህሪውን ሲያጣ ዘርዘርታችሁ የምትበሉበት ሀገር ነው። በቃ በጣም ቀላል ሀገር ነው ያመስላችሁ። ቋራ ብቻውን አንድ ሀገር ይሆናል። መተማ ሲባል ደግሞ በጣም ሰፊ ነው። አርማጭሆ ሲባል ላይ አርማጭሆ ታች አርማጭሆ የሚባለው ሌላ ነው። ከዛ አብደራፊ እያለ እስከ ሁመራ ሄደው በጣም በጣም ሰፊ መሬት ነው። እነዛ ቦታ ላይ ይሄ ለምንድን ነው እንደዛ የሚሆነው ብለን ስጠይቀው ጠፋ። ከዛ በኋላ የእውነት ነው ጠፋ። በቃ ከዛ በኋላ እኔም ከአእምሮ ያጠፋሁት ይሄን ልጅ ማለት ነው። እና ሰዎች እንደዛ ሲሉ ሳልጠይቅ ቢሆን ሳላጣራ ቢሆን እጠራጠር ነበር። እኔ ነኝ የተሳሳትኩት ወይስ ሰውየው ነው እያልኩኝ ማለት ነው። ግን ጠይቀዋለሁ ደጋግሜ። ከዛ በኋላ ሳጣራው አንዳንዱ በግል ላይ በተፈጠረበት ስሜቱ ቃሽቶ የገባ ነው። ቃሽቶ የራሱን የግል ፍላጎት እንትን ብሎ የገባ ሰው አለ እንጂ ነገሩ ገብቷቸው ሁሉ አይደለም። እንዳይገባቸው ሁሉ የሚሰሩ እነሱም ደግሞ ግልጽ ሰዎችን ማጥመጃ ብቻ ነው የሚናገሩት። ከዛ በኋላ እዛ ክልል ላይ በተፈጠረው ነገር ላይ ሁሉ በግድያው በምኑ በነውር እንትን አሉ፣ ተሳተፉ። ከዛ እየተባለ እዚህ መጣ እና ዛሬም እዛ ጋር የምትሞተዋ እናት እዛ ጋር እንደዛ እየተሰቃዩ ያሉ ልጆች 31 ተማሪዎች ሲጎዱ ከነዛም ውስጥ እንደዚህ ሆነ እያል የተዘረፈውን 15 ቢሊዮን ብር ሲጠፋ አልተነገረም። የእሱ ሀብል ገበሬ እንደዚህና እንደዚህ እያለ እየተሰቃየ ያ አልተነገረም። የእሱ ብልግና ግን ዛሬም ይነገራል። እነሱ መናገሩ አይደለም ንቀቱን ነው እየገለጠ ያለው፣ እሱ አቋሙን ነው እየገለጠ ያለው። እሱ ቢያንስ ቪዛ አለው፣ እሱ ቢያንስ የሚጮህለት አለው፣ እሱ ቢያንስ ይታወቃል፣ እሱ ቢያንስ ሀገሩን ቢያፈርስም ሄዶ የሚወሸቅበት የባርነት ዘመኑን የሚገፋበት ቦታ አለው። ምንም የማያውቁ ሰዎች ያልቃሉ። ነገስ ይሄን ነገር ለማስቆመኛ ምን እያደረግን ነው? ጭራሽ እነዚህ ናቸው። እንጃ ለማወዳደር ሁሉ በጣም ስለምጸየፋቸው ነው ይሄንን ምለው። እንደዚህ አይነቱ ርኩስ ጋራ ሄዶ መጠጋት አብሮ መርከስ ካልሆነ በስተቀር ይሄ አሸናፊነት አይደለም። ስራውን ነው መመዘን። መልኩ፣ ከለሩ፣ ቋንቋው ምኑ የሚባለው ይሄ የጥላት ወጥመር ነው። ምንም ሰውን የገደለ ሰው ነፍሰ ገዳይ ነው። የትም ቦታ ላይ ቢሆን ገዳይነቱን እሱም ያስቀጥላል። እሱ መወገድ አለበት። የትም ቦታ ላይ ቢሆን ሰውን ከሰው የሚነጣጠል የሚበታትን እሳቤ ያለው ሰው በሙሉ እሱ መጥፋት አለበት። በቃ ላንመታው እንችላለን፣ ምን ላንለው እንችላለን። ስንተው ይጠፋል። ያን የረከሰ ነገሩን ለሌሎች እንዳያሰራጭ ብቻ ማድረግና ይሄ እዚህ ጋር ሆኖ ከዚህ በታች ደግሞ የዚህ የሽንት ጨርቅ የሆኑ እንግዲህ ወይ አቃቢ ሕጉ ላይ ወይ ፍርድ ቤት የተቀመጡ ወይ መንግስት መዋቅር ውስጥ ያሉ አሉ ማለት ነው። መጀመሪያ ጋዜጠኞችን የከለከሉ ከከለከሉ በኋላ ደግሞ እንደዚህ አይነት ቀርጸው ተሰጣቸውን ክብር አውጥተው አደባባይ ላይ የተፉ ሰዎች አሉ። አጥራ መንግስት ምንም እንኳን መነቅነቅና ማሸነፍ ባይችልም ከቤት ግን እንደዚህ አይነት ባለጌዎች መኖራቸው በጣም የሚገባ ነው ብዬ ሁሉ አላምንም። በትናንትናም በእንደዛም ስታዩቸው እንዴት እንዲህ አይነት ጉድ ፈላ እንዲህ አይነት ሰው መጣ ብለን የሚያስደነግጡ ነገሮች እንጂ እንደዛ እንትን የሚል አይደለም። እንዳኑ እንድነው ብለው በዛ ልክ ረክሰው ስታዩቸው ሁሉ በጣም የሚያሳፍሩ ናቸው። ውይ ከምትለው እናት ሴትዮ ጀምሮ ያመጣ የዛሬው ድጋፍ ሰልፍ ብዙ በሽታዎችን ማራገፍ የሚችል መሆኑን አይተናል። የሚቀጥለውም እንደዛ እኛ ቶሎ ብለን ሸከፍ እናድርግ እንጂ ለራሱ ሲል እንትን የሚለዋለና አንድ ሴትዮ ነበረች ዛሬ በጣም ከምትገርመኝ የሆነ ኢቲቪ ላይ በዛው ላይ ዶክተር አረጋዊ በርሄም ደግሞ የተናገሩት ነበር። በጦርነት እንግዲህ የሚመጣ ነገርም እንደሌለ ያን ነገር ማስተምረው እኔ ትግራውያን የሆናችሁ ሰዎች ባካችሁ ስሙ አድምጡ። እዛ ጋር ሰው ይኑር፣ ሰው ይምጣ። በሴፍቲኔትም በምንም አድርጎ የሰዎችን ስቃይ ለራሱ ጥቅም እንትን እያለ የሚሄድን ባለጌ ተሸክሞ መሄዱ ይብቃ የሚል ጥሪ ማስተላለፍ ፈልጋለሁ። አሁን ዶክተር አረጋዊ በርሄን ዶክተር ወይ ፕሮፌሰር ናቸው መሰለኝ ባለፉት የሄርሜላ እናት ሂሩት አረጋዊ ናቸው እሳቸው። እነዛን አይተን እና ሌሎችን ስናይ በጣም እንደዛ አይነት መልካም ሰዎች ወደፊት ኑ። አሪያ የሚባል ልጅም ነበር ባለፈው እዚህ ቴዲ ራሱ ደርግን አፍርሰን ሌላ ደርግ ነው የተካን። ስቃዩ ቀጠለ፣ ጦርነቱ ቀጠለ። የሚያሳዝነው አሁንም ጦርነቱ ችግር ለመፍታት ብሎ ነው የሚወጣው። በንጹህ ልቦና በቁጭት ህዝቡን ያለበት ሁኔታ አበሳጭቶት የሚወጣ ህዝብ ነው። እኔም በግል ብትጠይቀኝ የትግራይ ህዝብ በአንበጣ እየተበላ በድርቅ እየተሰቃየ
አፈና በዝቶበት ሳይ መሸከም አቅቶኝ ነው። ይሄ ነገር መፈታት አለበት። ያኔ በእኛ ዘመን ደግሞ በሰላም የምንፈታበት ሁኔታ አልነበረ። ጥያቄ አቅርበህ ሰላማዊ ሰልፍ ብትወጣ ዱላ በትንሹ አለዚያ። እሳቸው አሁን እንግዲህ የህወሓት መስራች ናቸው። ህወሓት ሲመሰረት ያው ደርግን ለማስወገድ ነበረ። በዛ ላይ ሀሳብ ለመስጠት ምን ለማለት በጣም መጥፎ ነበር። እሱን ለመዋጋት በዘመኑ በትጥቅ የታገዘ ትግል ማድረግ ዘመኑ የሚበጀው ነው ማለት ነው። ዛሬ ላይ ግን አይሰራም ነው። ያንን አደረግንና ግን ሄደንም ቢሆን እዛው ላይ ነው ተቸክሎ ራሱ ደርግ ነው ሆኖ የመጣው እንጂ ያን ነገር እንዳልሆነ ነው እያወሩ ያሉት። ዛሬ ላይ የዛ ዘመን ነገር፣ ዛሬ ላይ ባለው ቴክኖሎጂ፣ ዛሬ ላይ ባለው ድሮን፣ ዛሬ ላይ ምንም የሰው ኃይል ሳይጠቀም ሰው በቴክኖሎጂ ብቻ በሞባይሉ ብቻ እሱን ማግኘት በቴክኖሎጂ ብቻ ደግሞ መመከትና የሚወሰደውን እርምጃ መውሰድ በሚቻልበት ሰዓት ላይ በመግደልና መገዳደል ላይ ዛሬም ላይ ጦርነትን እየጨመቁ በሰዎች መሞት ከሰው ደም ነው እንደምትጠጡትን ሁሉ የምሰበስቡ ሁሉ ያስብላል። እኔ እነዚህ ነፍሰ ገዳዮች የሰዎችን ደም ይመስለኛል የሚጠጡት ራሱ እንደዚህ እንደ ውስኪ የሚጠጡ ምንም እንደዚህ አይነት የረከሰ የአውሬነት ባህሪያቸውን ነው የሚያዩና ሰው ይንቃ እስኪ ሀገሩ ይጠብቅ፣ እስኪ የመጣበትን ይሞክ፣ ከየት ተነስቼ የት ደረስኩ ይበል፣ እስኪ ራሱን አሰስመንት ይስራ። እንዲህ ሁሉ ጊዜ በእንደዛው አይነት በተመሳሳይ አዙሪት ውስጥ መጠመድ እኮ ይሄ በጣም ድክመት እኮ። በጥይት መገደል ስለነበረ ያለው አማራጭ ጫካ ገብቶ ጠመንጃ ተሸክሞ ጥይትን በጥይት መመለስ የሚል ስነ አእምሮ ይዘን ነበር በረሃ ወጣ ነው። ነገር ግን መፍትሄ አልሆነ። አየነው ሞከር አልተቻለም። መፍትሄ ሊሆን አልተቻለም። በእርግጥ ደርግን አሸንፈዋል። ግን የደርግ መሸነፍ ለውጥ መጣ ማለት አይደለም። የህዝብ ለውጥ መጣ ማለት አይደለም። አንዱን ስልጣን ላይ የነበረ ቡድን አስወግዶ ሌላ ቡድን ማስቀመጥ ነው ለውጥ። ይሄ ደግሞ ለህዝብ መፍትሄ ሊሆን አልቻለም። ይህን ማገናዘብ መቻል ነበረብን። ከዛን ጊዜ ጀምሮ የሰላሙን ትግል ብናጧጥፍ ኖሮ ምናልባት አሁን ያለንበት ደረጃ አንደርስም ነበር። ስለዚህ የተነሳንበት ዓላማ ቅን ነበር፣ ቁጭት ነበር። ግን የተከተልነው መንገድ ሌላ ደርግን አፍርሰን ሌላ ደርግ ነው የተካን። ስቃዩ ቀጠለ፣ ጦርነቱ ቀጠለ። የሚያሳዝነው አሁንም ጦርነቱ እንደ መፍትሄ አድርገው የሚያዩ ወገኖች መኖራቸው ነው። እና ለነሱ መልእክት የማስተላልፈው ካለ ምንድን ነው የኔ ተሞክሮ በደንብ እንዲያገናዝቡት፣ ምናልባትም የኔ መጽሐፍ እንዲያነቡት በግልጽ አስቀምጨዋለሁ። ይህ ነገር መፍትሄ ሊሆን እንዳይችል የህወሓት የፖለቲካ ታሪክ የሚለው መጽሐፎት ማለት ነው። ስለዚህ ከበር ያደረኩትም የሸፈንኩትም ድርጅቱ ከተመሰረተበት 67 ጀምሮ ስልጣን እስከተያዘበት 83 ዓመተ ምህረት ጀምሮ ያለው ጊዜ ነው የሸፈንኩት እና ለምን አሁን የያዝኩት አቋም ጦርነት መፍትሄ እንደማይሆን፣ ጦርነት አንዱን ቡድን አንዱ ጦረኛ በሌላ ጦረኛ መተካት እንጂ የህዝቦች መብት የህዝቦች ኑሮ የሚለውጥ እንዳልሆነ ለማረጋገጥ የጻፍኩት ነው። እንግዲህ ዶክተር አረጋዊ በርሄ ናቸው የሚናገሩት። የህወሓት መስራች ነበሩ። ከዛ መካከል ላይ እንግዲህ ያለውን ነገር ሁሉ እየተቃወሙ የማይመቸውን ነገር ተታለው የገቡበትን ነገር ሲነቁ አራግፈው የወጡ ናቸው። ልክ እንደዛ በጣም ብዙ ሰዎች አሉ። እነ ጋሽ ወንድሙ እና አቦ በንቲ እዚህ ከኦነግ ጋር በተያያዘ ማለት ነው። በጣም ብዙ የትኛውም ያው እኔ ያልሰማሁት ሊኖር ይችላል። በተለያየ ቦታ ላይ ብዙ ሰዎች አሉ ሲነቁ ነገሩን እርግፍ አድርገው የወጡ በምንም አይነት በማስመሰል ይህን ሁኔታ ተከትለን አንሄድም ብለው ራሳቸውን ጠብቀው አምነውት የገቡትን ነገር በተግባር ስላላገኙ ወጥተው ይሄዱ። በተለይ ኦነግና እዛ እንትን ላይ አሉ። ሌሎች አዳሃሪ ሆነው በወዳደርነት በይሉንታ በምን በየሄዱበት ደግሞ እየተልከሰከሱ ለሰው የሚኖሩ ሰዎች በስተው ነው። አሁን እንደዚህ እንጂ ዶክተር አረጋዊ በርሄ በህይወት ራሱ መትረፋቸው መልካም ሰው በመሆናቸው ይመስለኛል። እና አቦ በንቲም እነ ጋሽ ወንድሙ ሁሉ በኦነግ ጋር መቼም ለህዝብ ነፃነት ሲባል ብዙ ሰው ዋጋ ለመክፈል ይሞክራል። ሲሞክር ግን
የተወራለት ነገርና ገብቶ ያገኘው ነገር አራባና ቆቦ ከሆነበት ማቆም። ዛሬም እኮ ገንዘብ እያዋጡ ይሁት የሆነው ነገር ይሄ ነው። ዛሬ ላይ እንኳን የተናገረው ትናንት ቦምብ አፈነዳ፣ ቦምብ የሚያፈነዳ ነው ወይ የእናንተ ነፃ አውጪ ስንል ቢያንስ ከዛሬ ጀምሮ ይሄ ነገር ከተነገረበት ቀን ጀምሮ አፉንም የሚከፍት ኪሱንም የሚከፍት የዘረኛና የሰው ልጆች ሁሉ ጠላት ነው። የኢትዮጵያ ብቻ አይደለም፣ የሰው ልጆች ሁሉ ጠላት የሆነውን በፋኖ ስም የመጣውን ጃዊሳ ርኩስ ማውገዝና ኪሳችሁንም ገንዘባችሁንም ሰውነታችሁንም ጠብቁ እንድትጠብቁ ለማድረግ ነው የምንናገረው። ያለፈው አልፏል እኮ መጸጸት የሰው ልጅ እድሜ እስካለው ድረስ ይፈቀዳል፣ ፈጣሪም ይፈቅዳል። መጠየቅ መብት ነው። እኔ ይሄ ነገር አልገባኝም፣ መንግስት የሚሰራው ነገር ይሄ ነገር ግልጽ አልሆነልኝም፣ እንዴት ነው ብሎ መጠየቅ ምንም ችግር የለውም። ይሄ ነገር በቃ አልቀበለውም አያምር ማለት ይቻላል። ፍርድ መስጠት ነው የሚያስጠላው። ይሄ የከሌ ችግር ነው፣ ይሄን ሆን ብሎ እሱ ነው እንደዚህ ያደረገው እያሉ ማለት ግን ራስን መቅበር ነው፣ ራስን እሳት ውስጥ ማቃጠል ነው። በምን እውቀትሽ የት ነው ያለው? የት ነው ያለሽው? እንዴት ከዛና ከዚህ ነገሩን አውቃችሁ ለፍርድ በቃችሁ? ከመንግስት በላይ ሆናችሁ ማለት ነው። እና እኔ ብሆን ነገሮችን ገልብጦ እኔ ብሆን ምንድን ነው የማደርገው? እኔ ብሆን ምን የምሰጠውን እሷን እኔ ብሆን የማደርገውን ነገር እያሉ ነገርን ሁሉ በራስ ላይ ማየት ለሆነ ፍትሃዊ ፍርድ ያበቃል ብዬ አስባለሁና ይህን ነው እሳቸው አሁን እየተናገሩ ያሉ። እሳቸው የሚናገሩትን አይ የለም ውሸታቸው ነው እሳቸው እንድናቸው ብዬ ብል ራሴን አውርጄ ልፈጠፍጥ እችላለሁ እንጂ እውነቱን አይደለም የምናገረው። ምክንያቱም እሳቸው በነገሩ ላይ የቆዩ ያንን ሁሉ ነገር ብዙ ዋጋ ከፍለው እዚህ የደረሱ ናቸው። በዚህ ነገር ላይ እሳቸው የበለጡ ናቸው ማለት ነው። ሰዎች በሚኖሩበት ቦታ ላይ በሚያውቁት ነገር ላይ የተሻለ አዋቂዎች ናቸው እና እንደዚህ አይነት ነገሮችን ለመረዳት እኔ ብንጥር የተሻለ አቅም የተሻለ እውቀት ይፈጥራል፣ መሻገርም እንችላለን ብዬ ነው የማስበው። እንኳን ዶክተር አብይን እኔ ማንንም ሰው ዝም ያለ ሰው ራሱ የሚበልጣቸው ናቸው። ዝም ያለ ሰው ዝም ብሎ በቃ የሚኖር ሰው ትልቅ ነው እሱ እንኳን ሀገር እንትን ሊሉ ማለት ነው። የሆነ በጣም በቦንድ መግዛትና እንደዛ አይነት ሰት ነበረች። አይ ቲንክ ቪዲዮ አላገኘሁትም። የሚገርም ነገር ነበር ያየሁትና በሩዋንዳም ያለውን ነገር ሲታይ ጠላት የሚቃጠልበት አለ። ከአየር ኃይሉ ከአሁን የቢሾፍቱ የሞተርና የመኪናዎች መገጣጠሚያ የሚሰራውን ነገር ስናይ ግድቦች እንደዚህ በተሳለጠ መልኩ መሄዳቸው በኦሮሚያ ክልል ላይ ያለ የክልሉ መንግስት ብቻ በግብርና ላይ መሰረት ያደረገው ማለት ነው ለሌሎች ለባለስልጣናት ሲባል ከቀረጽ ሊገቡ የሚችሉ ነገሮችን ሁሉ ብድግ አድርጎ ለገበሬዎች ሊገቡ የሚችሉ ነገሮች ላይ ያን ነገር አዛውሮ ገበሬዎችን ለመደገፍና ፕሮዳክቲቪቲም ወይም ምርታማነትን ለመደገፍ እንደ ኦሮሚያ መንግስት ለብቻው የወሰነውን ነገር ስታየው በጣም የሚያበረታታ ጅማሮ እኮ ነው የሚታየው። ሰው የማይወጣ ጥጃ ከገመዱ ያስታውቃል የሚባል ሰው ተሳዳቢና አፉን እንኳን መቆጣጠር የማይችል ሰው እየተጨበጨበለት እስኪ ንበርታ እስኪ ተረጋጉ የሚል ሰው ከተሰደበ ራስን እንግዲህ መጠየቅ ያስፈልጋል። እንደዛ እያደረገ የኦሮሚያ ክልል መንግስት እንግዲህ ከስንዴ ልማት ጀምሮ የተለያዩ ግብርናውን የሚያሳልጡ አርሶ አደሩን የሚያበረታቱ ሀገርን በምርታማነት ከሌሎች ጫና ከተረጣቢነት ከተጧሪነት ሊያላቅቁ የሚችሉ መርሃ ግብሮችን ለባለስልጣናት ለባለጊዜዎች እንደዚህ ተብሎ የተቀመጡ ድጎማዎችን አንስቶ ለገበሬዎች የሰጠበት መንገድ በጣም ደስ የሚል ነው። ደስ ብሎኛል። በዚሁ አጋጣሚ ይህን የሰሩ ሰዎችን ሁሉ በጣም ማመስገን እፈልጋለሁ። እግዚአብሔር ውለታውን ይክፈላቸው ማለት ሁሉ እፈልጋለሁና ይህን የሚመሳሰል ሁሉ ስራ ነው እየተሰራ ያለው። አልታየን ካለ የዛሬው ብቻ ያን ያህል ህዝብ ወጥቶ በሰላም መግባቱ ስንት ድል እንደሆነ እዛ ጋር ይጩፍ እነዚህ ሲሞቱ አላየህም የሚለው ለንደን ላይ እንዲሞቱ ያደረገው ሰውዬ ነው ወይም እነዛን ሰዎች የገደለው ያ ሰው ነው። ለምን ጮኸ? ለምን አስጮኸ? ለምን በቃ ማወቅ ይቻላል። ኤምባሲው ጋር ሄደው አሜሪካ ላይ ያደረጉትን አይታችኋል። እነዛኞቹ ሰልፍ ያደረጉትን ሁሉ ስታዩት ይሄ ሁሉ እንደው እንደዚህ ነው ወይ የሚል ነገር ያመጣል። እና አንድ ሰውዬ ክስ ሊከስ ይሄዳል እና ይሄ ራፖርት ጻፊ ሳሙኤል አንጀሎ ሰላም ነው ወይ እንዴት ነህ ምን ይመጣል ይሄድና እኔ እነዚህ የተጣመመ ኬፕ አድርገው የተጣመመ ወንበር ላይ ተቀምጠው ሰዎችን ከመግባባት ይልቅ ለማጣላት ነገር ሲያጣመሙ የሚውሉ ሰዎች አሉ። ራፖርነን ደንብ ጻፊነን ብለውና ሰውዬው ሄዶ እንድብሎኝ ከጎረቤቴ ጋር ተጣልቼ እኔ ያለ ወንጀል ሰርቶብኝ ብሎ ይነግረዋል። እሱ የነገረውን ነገር አቀናብሮ እንዴት ማስጠየቅ እንደሚችል ሲያነብለት በጣም ብዙ ነው። በደሉን ሁሉ ከባርጎ ሲያነብለት ሰውየው ማልቀስ ይጀምራል። አረ ምን ሆነ ነው የምታለቅሰው? ተረጋጋ ምናምን ይሏ ሰውየውን እንዴ
ይሄ ሁሉ በደል የኔ ነው ወይ? ይሄን ሁሉ ነው ወይ ሰውዬው የበደለኝ? ይሄን ሁሉ ነው ወይ ችዬ የምኖረው ብሎ አለ ይባላልና እንደዚህ ይሄ ሁሉ ጉድ በእውነት የኢትዮጵያ ልጆች ናቸው። ተበትኖ የነበረውን ሁሉ የሰበሰበ እስኪ ተናገሩ እንደራደር እየተባለ ትንሽ ትልቁን በየመንደሩ የለመነ የታገሰ ያሸሩ ተንኮሉ የነሱ እንዳልሆነ ስለሚያውቅ ነው እንጂ የነሱ ምንጭ የነሱ ሐሳብ የነሱ እንደዛ ቢሆን የሚሆነው ይሆን ነበር። ስደተኞችን የታሰሩበት ቦታ ላይ ሁሉ እየፈታ አብሮ ምንም ነገር መጽሐፍ ሳይኖር በኢትዮጵያዊነት ክብር በአንድ ፕሌን አብሮ የመጣ ልጅ ነው። ያንን መውደድ ያንን ይዞ እንዲሄድ አብሮ መጠንከርና መያዝ። ትናንት እኮ እንዳርገ ነበር ከዛ መጥቶ የፕሮቶኮል ልዩነት እኮ ቢያመጣ አይ ትናንት እኮ እንዳርገ ተወደ ነበር ዛሬ ለምንድን ነው ጌታውከን ብለን የምንጠይቅበትን መርህ ማስቀመጥ እንጂ ጭራሽ አንዱንም ሳንሰራ ተመልሰን እዛው ነበረው እብደት ውስጥ። ግን እንደኛ ሰፈር ሰዎች እብድ መቼም ይትማገር አይገኝም። ነውር መንገድ አዘጋግ አልኳችሁ። የችግሩ እንደተፈጠረ በ15ኛው ቀን አካባቢ ተመልሼ ሄጄ ነበርና በፕሌን ነበር ያልኩት እና መኪና ይዤ ነበር እየመጣ ያሉት። መንገድ ሲዘጋ አንድ ቦታ ላይ ቁርጥ ተደርጎ መስመር ነው የሚሰመረው። ሙሉ አስፓልቱን በሙሉ ድንጋይ ተከምሮበት ከየት ያን ያህል ሰው መገኘቱ ያን ያህል ድንጋይ ማንከባለል እና የመንገድ አዘጋጅ የነውር አፈጻጸም የገዳይነት የዘራፊነት የአውሬነት ይሄ ዳኛቸው ሙዚቀኛውን አይታችሁታል ምናምን እያለ የሚለው በቃ የሱ አይነት ጅብነት ሰዎች ሁሉ የሚቀየሩ ሁሉ ይመስላችኋል። በደንብ እዩት። የሆነ ምናምን የሚለው ይሄ መንገጫገጭ አይነት ስሜት የሚያስጠላ የሚያስፈራ አይነት ስሜት ሰዎች የሆነ እንደ ሬፕታይልስ ቸንጅ አድርገው ወደ አውሬነት ዘው የሚቀየሩ ሁሉ ይመስላል። በጣም የሚያስጠላ ነገር ሁሉ አለውና ያን የመሰለ ነው። ዞሮ እስካሁን የመጣንበት ከቆጠር የቀረን ጥቂት ሞቱን መሆኑን እናውቃለን። እኛ በመልካም እንቁም እንጂ አገሩን የካደ ራሱን የካደ ለጥፋት የቆመ ውሸታም ከሃዲ ባንዳ ሌባ ቀላል ነው። ባንድ ጠሽ ብዙን መጨረስ እንችላለን። እኛ ሀቅ ላይ የቆመ ሰው በቃ ባንዲት እንደዚህ ብዙን ስለምናራግፈው ምንም አታስቡ። መታዘቡን ግን እንደ ትምህርት እንውሰደውና መቼም የትም እንዳይደገም አድርጎ መዝጋት ግድ ይለናል። ይሄን የደገፋችሁ ሰው ደግሞ ወደ ቀልባችሁ ተመለሱ። ራሳችሁን አድኑ። የምትቀይሩት ነገር እኔ ደግሞ ደብረጽዮን እንዳልመስላችሁ የምትቀይሩት ነገር የለም። እጃችሁን ስጡ አለ። እሱም እጁን ሰጠ። ላይክ የመጣችሁበት እንድታሰላስሉ ብቻ ነው። መሰልባቸውና መዘረጥጣቸው ያደረጉትን ነገርና እዛው ነውር ላይ ሆነውም ዛሬም ለሌላ ነውር መዘጋጀታቸውን እያረጋገጡልኝ የማየው ትንሽ ትልቁ የሚረዳው ነገር ስላደረጉ ነው። እና አይደለም የሚሰራ ሰው ሳይሰራ ቁጭ ያለ ሰው የሚበልጣችሁ ሰዎች እና በዛ ነውር ላይ ሌላ ነውር ለማምጣት በየሄዳችሁበት አሳያችሁ እኮ ምን አይነት እንትኖችና እዛ እንግሊዝ ኤምባሲ ላይም አይተናችኋል። አራያ ነው ማነው እንትና አያና የሆነ ልጅ አለ እዛ ጋር ሲገለገል የነበረው እና የተመካበትን ቅስም ሁሉ እንግዲህ ፈጣሪ እንዲሸክፍ እኔ ጠይቃለሁ። የተመካበትን እነዛን አባቶችን ያንገላታበትን ሀገሬን ኢትዮጵያን በእንግሊዝ ኤርፖርት ውስጥ ያጋለጥክበትን ያዋረድክበትን ያንን ፈጣሪ እንዲከፍልህ የምትመካበትን እስትንፋስን ሁሉ ጨምሮ እንዲያቋርጥ እፈልጋለሁ። ኢትዮጵያን ስለሆነ ግለሰቦችን አይደለም። እዛ ጋር እዛዋዳ ሄደው የጮሁትን አዋርደናል መስቀል ይዘው እየተሳደቡ ለሌላ ሰልፍ የቆሙትን እዚህ ጋር ደግሞ እየሸሹ እየተከተላችሁ ስትሰድቧቸው ነበር። ለነዚህ ደግሞ ለነሱ ጠበቃ ቆማለሁ። ፍትሃዊ አይደለም። ሀገርን ማጋለጥ ማዋረድ እነዚህ ይዋቸው እነዚህ ተገደሉ ናቸው። ማን ምን ሰርቶ ነው እነዛን ያስገደልክና የራስን ቆሻሻ በእነዛ ሽማግሌዎች በሃይማኖት አባቶች ነው ያክብሩት አያክብሩት እዛ ጋር አዋርደው ዛሬ ላይ ጸሎት አድርገው የመስቀሉን ባለቤት ጠይቀው ሀገራቸውም ወገናቸውም ዓለምም እንድትባረክ መጠየቅ ሲገባቸው ግደሉ ያለውን ጳጳስ የሚነካ በሱ የመጣ በእኔ የመጣ ነው ብለው ፈከሩ አይደለ? ምጻታችሁ ይቅረብ ብዬ እነሱን አወገዝኳቸው። በቃ እግዚአብሔር እንዳያልፋቸው ብዬ ጨረስኩ ማለት ነው። እነሱን እግዚአብሔር እንዳያልፋቸው ፈልጋለሁ። የመስቀሉ አምላክ ፍርዱን ይሰጥ። አለዛ መስቀሉ ራሱን ክብሩን ስቷል ማለት ነው። ለኔ የኢየሱስ ክርስቶስን ንቀት ነው ያሳዩት። እሱ ሲፋረዳቸው ማየት ፈልጋለሁ። በስራቸው እነሱ ሲመቱ ማየት ፈልጋለሁ። እዚህ ጋር ደግሞ ሲመጣ እየሸሹ ናቸው። ምን ያውቁ አንተ ነህ እኮ ዶክተር አብይን ያመሰግንክ መሪያቸው እኮ ነው። ለምን ማያሸበሽቡለት? ለምን ማያጨበጭቡለት? መሪ አይደል? እንግሊዝ ሀገር ላይ ሆኖ በዚህ ልክ አሜሪካ ሆኖ እርስ በርስ መባላት አፍሪካዊነት እኮ ራሱ እኮ ፍቅር ያመጣል እኮ ከለሩ ራሱ አብሮ መቆም ያስፈልጋል።
ግን ማናት ሄርሜላ አረጋዊን ከወንድሟ ጀምሮ ፒቲሽን አሰባስቦ ስራ እንዳታገኝ የሚሰራ የተረገመ ትውልድ ታዲያ እግዚአብሔር ለምንድን ነው እስትንፋሱን የሚያስቀጥለው? የኢትዮጵያ ልጅ እኔ ያልኳትን እንትን አላለችም ተብሎ ፒቲሽን አሰባስቦ ከፒቲሽን ከሚሰበስበው ሰው ይልቅ ደግሞ ያን ሰብስቦ ውሳኔ የሚሰጠው መስሪያ ቤት ርኩሰቱን የማየው ይሄ የርኩሰት ጥግ ነው። ፒቲሽኑ ከየት መጣ እነማን ሰበሰቡ ለመሰበሰቡት አይደለም ሰው የሚሰራው ሰዎች ስላሉ ብቻ የሚሄድ ዕቃነትን ነው እዛ ነግሶ የማየው። ሰዎች ሰብስበው ፒቲሽን አመጡ፣ ሰትዩዋን አባረሯል። እንደዚህ አይነት ይባላል? እንዲህ አይነት ሀገር አለ? እንደዚህ አይነት ሰብና ሰና በዛም ይሁን በዚህ እውነቱን ነው የምንከተለው እንጂ የሆነ ጥግ ላይ እንደው ማንም ቢሆን የሚጠጋችሁ የለምና ባዊ ሲጠቅለል ብናደርገው እንኳን ባዊ ብሔረሰብ አዲስ ቅዳም ላይ እንግዲህ ከተማ ሞጫ ላይ የተጎዱ ህጻናትን መሬት ላይ ጥሎ ከአምቡላንስ አውርዶ ሜዳ ላይ ከበተነ በኋላ ሹፌሩን አምቡላንሱን ይዞ ተሰውሯል። መከላከያ ሰራዊት ጀግናው መከላከያ ሰራዊታችን ደግሞ ባደረገው ክትትል ሁሉንም በቁጥጥር ስር አውሏል ማለት ነው። የአዲስ አበባዊ ልማትና እድገት ድጋፍ በመላው ሀገሪቱ ተጠናክሮ መቀጠሉንም እና እንዲሁም በሰላም መጠናቀሙ ደግሞ በሀገራችን ላይ የሚያሳድረው የገጽታ ግንባታና መልካም እይታዎች እንዳለ ሆኖ ይህን መልካሞችና ኢትዮጵያን መቀጠል የሚፈልጉ ጀግኖች ልጆቿ የሚያስቡትና የሚያምኑት ሆኖ ያለ ጠላት የሚቃጠልበት እንደሆነም በታሪክ ምዕራፋችን ላይ አካተን መያዝ የሚገባን ነገር ተፈጽሟል ማለት ነው። መከላከያ ሰራዊታችንን በሸኔና ጀሩሳሌምን ተገቢውን እርምጃ እየወሰደና የኢትዮጵያን ጠላቶች ሁሉ እያጸዳ ኢትዮጵያን ወደፊት እያስቀጠለ መሆኑንም በተለያየ በመላው ሀገራችን ላይ በምናደርገው ኢንፎርማል በሆነ የስልክ ኮንፈረንስ ላይ መረዳትና ማወቅ ችለናል ማለት ነው። ከጎንደር ቀበሌ 18 ተነስቶ እንደ ባህር ዳር ሊገባ የነበረ የህገ ወጥ የመሳሪያ ዝውውርን እንግዲህ ዘንዘልማ ወይም በባህር ዳር ከተማ መግቢያው ላይ በሚደረግ አንድ ኬላ ፍተሻ ላይ በዛ ላይ ሊያዝ ችሏል ማለት ነው። ይህ እንግዲህ እንዳልኳችሁ ጎንደር አካባቢ ላይ በቀበሌ 18 አካባቢ እንተና ሸዋዳቦ የሚባል አለ። ከዛ ህዳሴ የሚባል አለ። ገንፎ ቁጭ፣ ደሳለኝ የሚባሉ አካባቢዎች እነዚህ በኋላ ላይ የተመሰረቱ ከተማዎች ናቸው። እዛ አካባቢ ያሉት ከተለያየ ቦታ ላይ በደንብ በተለያየ መልኩ አድምጡት እስኪ። እኔ እኮ ወይ አጠፋው ይሆናል አንዳንድ ታይፕ ኤረር ላይ የሆነ ነገር ቢፈጥር እንኳን እንትን ማለት እፈልጋለሁ። አሳይም ኦኬ አቦነሽ እህቴ ሰላም። አዎ እዚህ ጋር ላሳየኝ ብሎ ነው። ሜምበርሺፕ ነው። በጣም ነው የማመሰግነው። ተባረክልኝ። ሁሉ ጊዜም ተባረክ። እንግዲህ አባልኑን አብረን ሀቅን እንደግፍላለሁ። ያው ሜምበርሺፕም ምንም እውነቱን ወደፊት ሊገፋ የሚችል ነገር ሁሉ ማድረግ አንዱ ትግል ነው። ራሱ እንደዚህ ብለን ስንመጣ ብዙ ሰዎች ሲፈሩ ምናምን ሲደናግጡና እንደዚህ ሲደውሉ እናያቸዋለን። ይሄ ማለት እንድንሰራ ነው የማበረታት። በቃ ሰዎች በተለይ ጠላት የምንላቸው ሰዎች ከተናደዱ በቃ ስኬት እያመጣን ነው ማለት ነው። ምቀኛ የሌለው ስራ ስኬታማ አይደለም ይባላልና አቦነሽ ተባረኪ። ሜምበርሺፕም ሱፐር ቻትም ሱፐር ስቲከር ላይክ ማድረግ ኮሜንት ሐሳባችሁን ብታስቀምጡ በተለይ ሞር በጣም ደስ ይለኛል። ዋትስአፕም ላይ ይሁን እንደዛ ሐሳባችሁ ቢቀመጥ ብንወያይ የብዙሃንነታችን የአብሮነታችን ስኬት እንጂ ሀገር የሚገነባው ያን ሰው ብቻ ነገር አይደለም። ነገ ደግሞ እንደዚህ ውይይቶችን እያደረግን ምን እያልን እንሄዳለን። ዛሬ ላይ በቻልነው አቅም ነገሩን እንዲሁ ለመጋፈጥ ብንሞክር ነገ ተነገ ወዲያ ደግሞ ሐሳባችን እየሰፋ ነው የሚሄደው። አንድ ነገር ባደረግነው ነገር በሙሉ ማለት ነው። በእንደዚህ አይነት ስሜት እንድታዩ ትፈልጋለሁ። ይሰፋል። ከሞባይል ከምን ወጣ ብለን ደግሞ አንዳንዶችን ከድምፅም ባለፈ ማቀነባበሩ ምን ማለቱም እንደዛ እንትን ይላል። ግን ቅንነቱና እንትኑ ካለ ድሉ የኛ እንደሆነ ማረጋገጥ እፈልጋለሁ። ሌላ ጋር ማንም ቦታ ላይ የሌለ ነገር እዚህ የምታገኙት አለ። ሀቅና እውነት ማንም እንትን የማይለው አብሽሩ እናሸንፋለን የሚለውን ነገር ይሄ የትም ቦታም የለ ማንም ሊናገረው የማይችለው ነገር ነው። ምናልባት እንደውም ይሄን ያህል ቢያውቁ ሌላ ነገርም ሊሉ ይችላሉ። ግን የትም ቦታ ይሁን የትም ኢትዮጵያ እናስቀጥላለን። ድላችን ሁሉ ለሀቅ ነው። ሀቀኞቹ ያሸንፋሉ። ጸረ ሀቅ ወይም የሀቅ ጠላት ሆነው የቆሙትን ሁሉ እናሸንፋለን የሚለውን ከዚህ በፊትም የነበረውን ቼክ አድርጉ። አሁንም እሱ ነው የሚመስለው። እንደምናሸንፍ ቀላል ነው። በቃ አሸንፈናል ብሎ ማለት ይቻላል። ግን እንደዚህ የተነተንም እያረጋጋንም ነገሮች እያወቅን ማንነታችንን እየገነባ እንድንሄድ በማለት ነው የመጣ ነው እንጂ ማንም ያሸንፈናል ብለን አላለም። እንደሱ አይነት ነገር እንዳታስቡ። በእኔ ጣሉት ነው የምለው። የእናንተ አምላክ የኢትዮጵያ አምላክ የእኛ ጌታ የሚሰራው ብዙ ነገር አለ የምናውቀው ማለት ነው። እና መንግስትንም ሆነ ሌሎችንም እያሻገረ ያለው የሐቁ አምላክ ሰማይና ምድሩን ከቃሉ ፈጥሮ በቃሉ አጽንቶ የኖረው ጌታ እንጂ ይሄ ጭንጋፉ ምናምን አይደለም። እና ፈታኞች ቢኖሩም የእኛ ጌታ ከእኛ ጋር ነው፣ ከተገፉት ጋር ነው። እኛ በሐቅ እንቁም፣ ለሐቅ እንተባበር፣ በሐቅነት ጋር እንጂ
እስካሁን ድረስ የደረሰብንን መጥፎ ነገር ሁሉ ከፈጣሪ ጋር ሆነን በድል አድራጊነት እንበቀላለን። ይሄ እርግጠኛ ነን። ምንም የሚሆነውን ነገር ደጋግሞ ማውራቱ ውሸት ስለሚመስል ብዙ እንትን አንለውም፣ ግን ሐቁ እሱ ነው። የሚቃወሙትን ሁሉ እስኪ ምንድነው የምትሉት? የተናገራችሁትን እስኪ እዩት። ምን ይወጣዋል? እስኪ የእስከዛሬውን አፈጻጸማችሁን ገምግሙት። ያለውንና የያዝነውን ለመብለጥ ያሰበ ሰው የተሻለ እሳቤና አማላይ ወይም ማራኪ የሆነ ፖሊሲ፣ ማራኪ የሆነ ስነ ምግባር፣ ማራኪ የሆነ ዲፕሎማሲ ያሳያል እንጂ በገዳይነቱ፣ በዘራፊነቱ፣ በገነጣጣይነቱ፣ በጎጠኛነቱ፣ በጥላቻው የሚኩራራ ሆኖ ይመጣልን? ተወዳዳሪ ሆኖ የሚመጣ ሰው እንደዚህ ነው የሚመጣው ነው? አስናቀ ኃይለማርያም ሰላም ሰላም ብለናል። ተወዳዳሪ ነው የሚልቀውን ሰው እሱ ምን ሰርቶ ነው? እየተሳደበ ነው። እና እስኪ ያስቡት፣ ወደ ውስጥ እዩ። እስኪ አንተ የት ነበርክ? ምን ሰራህ? ምን አደረግክ በሉት። አንተ በመፈጠርህ ምን ጠቀምክ? ለራስህም ለቤተሰብህም እወደዋለሁ ለምትለው ሰው ምን አስተዋጽኦ አደረግክ? አንደበትህን ለምን ስንት ጊዜ ከፈትክ? ለምን ስንት ጊዜ ከፈትክ በሉ። እጅህን ለምን ስንት ጊዜ ዘረጋህ? ለምን ስንት ጊዜ ዘረጋህ በሉ። እጁን ለልመና ስንት ጊዜ ዘረጋ? ለመስጠት ስንት ጊዜ ዘረጋ? አንደበቱን ለማመስገን ስንት ጊዜ ዘረጋ? እውቀት ለመናገር ለማካፈል ስንት ጊዜ አፉን ከፈተ? ስንት ጊዜ ለስድብና ለዘለፋ ከፈተ? ራሱን ይጠይቅ። እሱ በመፈጠሩ ያመጣው ችግር ወይስ መፍትሄ? ራሱ ላይ ነው መፍትሄ ያለው። እና እንደዚህ እስኪሆኑ እስኪ ጠይቁ ራሳችሁን። እንግዲህ ቲቪ ላይ ያው ስለ ሀገር ያለውን ብታዩት ደስ ይላል። የዛሬው ማለት ነው ጦርነት በተለይ በጦር መሳሪያ የሚደረግ ማለት ነው። በጦር መሳሪያ የታገዘ ጦርነት ሁልጊዜም የዚህ ዘመን አማራጭ ሊሆን አይችልም። የአእምሮ ድርቀት ያጋጠማቸውና በትዕቢትና በተዝሮ በኩራት የተሞሉ ሰዎች ብቻ የሚያደርጉት ስለሆነ ለዚህ ዘመን አይመጥንም ማለት ነው። እና አንድ በጦር መሳሪያ ተኩስ የከፈተ ሰው ያገኘውን ሁሉ መግደልና ማቁሰል ብቻ ነው የሱ የስኬት ድሉ ማለት ነው። እዚህ ጋር ላስገነዝብ ያሰብኩት ምንድን ነው? ገዳዮች መግደል ነው፣ ማቁሰል ነው። የነሱ አልተሳካም የሚሉ ሰዎች ከተረፉ ነው። ጦርነት በአእምሮ የሚዋጉ ሀገር እያሻገሩ ያሉ የእኛ ጀግኖች ደግሞ ልክ ጦርነት እየተሄዱ ሰዎች እንደሚመታቸው ሐሳብ ሰጥተው ሰዎችን ማንቃት፣ ሰዎችን ማተለቅ፣ ሰዎችን ወደ ስኬት መውሰድ ነው የሚፈልጉት። 120 ሚሊዮንን ሁሉ ለማዳን ነው የሀቅ ልጆች የሚዋጉት። እነዛ የሚገሉት ደግሞ 120 ሚሊዮን ለመግደል ነው። ወይም ደግሞ የተወሰነውን በአካል ገሎ ሌላውን ደግሞ በመንፈስ ገሎ በአካል እያዘዙ ለመኖር ነው የሚመጡት። እንደዚህ አይነቱን ነገር ስናይ ጦርነት በተለያየ መልክ እንዳለውና ገዳይ ከመግደል ውጭ አማራጭ አልሞ መምታት ብቻ በቃ እንደ ስኬት የሚቆጠርበት አይነት ቀላል እና ማንም የተረገመ ሰው የሚያደርገው መሆኑን ሰዎችን ለማሻገር ሲል ጦርነት የሚያደርጉ ሰዎች ደግሞ ለሰው ልጆች ሁሉ ስኬት ብዙ ጥበብ ብዙ ዋጋ የሚከፍሉበትን አካሄድ የሚሉ ዶክተር አብይና ጃዊሳ ሸኔ ነፍሰ ገዳይ የሆነን ሰው ሁሉ ውሰዱልኝ። ለማነጻጸር እንዲመች ነው። ማናንተ እንደዚህ ነው ብለን እንድንለው ነው ነገር ሁላችንም አንድ እንግዲህ ያው ነገር ግን ለራሱና ለሕዝብ የሚያስብና የጎደለውን ሁሉ ለመሙላት ወይም ሞልቶ በስኬት እጓዛለሁ ብሎ የሚያስብ አካል ኃላፊነቱን ለመወጣት ሲል ሁሉንም ነገር በጥንቃቄ ወይም ጥንቃቄ በተሞላበት ሁኔታ ስለሚያካሂድ አእምሮውን በደንብ ለመጠቀም ይጥራል፣ ይሰራል፣ ይሞክራል። ጥበብን የሚጠይቅ በሚሊዮን ከሚቆጠር ሕዝብ ጋር ሁሉንም አስደስቶ ለመኖር የግድ ያስፈልጋልና ጥበብን አእምሯዊ ጥበብን በሙሉ ለስኬት ሲል በጥንቃቄ የሚጠቀምበትን አቅም የሚፈጥር ነው። መሪ ወይም ዶክተር አብይና መከላከያ ሰራዊታችን ውስጥ ላይ ያሉ የፖሊሲ መሪዎች እነ ፕሮፌሰር በየነ ጴጥሮስን ጨምሮ ዶክተር አረጋይ በሬ እነ ፕሮፌሰር ብርሃኑ ነጋና ሌሎች ወንድሞቻችን እዚህ ጋር ያሉ እውቀታቸው የሚጠቀሙ አሁን የጤና ሚኒስትር የሆነችው እና ታዬ አጽቀሥላሴ መሰል እውቀታቸውን ለሀገራቸው ስኬት ሲሉ የሚጠቀሙ ሰዎች በጥንቃቄ ሄደው ሁሉም ሰው ደስ እንዲል እነዛ 5 ገለው ወይም 1 ሰው ገለው 1 ሚሊዮን ሰው ለማስለቀስ ነው የሚሰሩት። እነዚህ ደግሞ ሁሉንም ለደስታ ነው የሚወስዱት። ልዩነታቸውን እንድታውቁ ነው። ያን ስንል አንተ ለመግደል ለምትሰራው ይሄ የሚያድን ነው። ሆድ ቀዶ የሚዘርፍ ዱርዬና ሆድ ቀዶ በሽታን አውጥቶ ሰውነትን ለማስቀጠል የሚሰራ ዶክተር
የሕክምና ባለሙያን ምንም የማይገናኝ ነገር እኮ ነው። አሁን ጩኸቱም የሚጮኸውም ያንን ነውራቸውን በሌላው ለማስረጽና ለማካፈል እንጂ ስኬትና የሚጠቅም ነገር ሆኖም አይደለምና እንደዚህ አይነቱ ባለጌ ከሚሰራ ጋር ስንት የተከበረ ነገር ከሚያደርግ ሰው ጋር ማነጻጸሩ ራሱ የማይገባን መሆኑን ለመጠቆም ፈልጌ ነው። እንደዚህ አይነት አካሄዶችን ስለሚከተል ንግግሮቻችን ሁሉ ለመፍትሄውና ወደ መፍትሄው መሆን አለባቸው። ዛሬም ከጠላቶች ወጥመድ ነፃ ላለመውጣት የሚሰሩ ጥቂት ሰዎችን ቢሆን አሉ። በተለይ ትግራይ አካባቢ ያሉ ተፈናቃዮች ከመሪዎቻችን ጋር ካልሆነ ብሎ አንመለስም ብሎ መጠየቅ ለችግሩ መፍትሄ ላለመስጠትና ተፈናቃዮች ማለት ህዋት ማለት ተፈናቃዮች ነን ብሎ እንደመመስከር ነው። ችግሩ እንዲፈታ መጠየቅና ችግሩ እንዳይፈታ መጠየቅ ነው እውነቱ። ይህን የፈለጉት ዛሬም ላይ የነበረው እንትን ላይ ባለፈውም ሰምታችሁ ከሆነ እኛ ከመሪዎቻችን ጋር ነው እዛ የምንሄደው የሚለውን በተዘዋዋሪ እዛ ጋር የፌዴራል መንግስቱ እንዲህ አይነት ግጭት ወይም ለውዝግብ የሚበቁ ቦታዎች በፌዴራል መንግስቱ ይስተዳደራሉ፣ ሌላው የራሱን ያስተዳድራል። ነገ ላይ ተረጋግተን ምን ብለን ወደ ቀልባችን ወደ ሰውነት ስንመጣ ማሰብና ማሰላሰል በጀመርንበት ሰዓት የሚበጀውን ለመወሰን ህዝቡ ራሱ የሚወስነውን ቅቡልነት በሚሰጥ መልኩ ነገም ተነገ ወዲያም ላይ እንዲህ አይነት ለወከባና ለብዝበዛ ለጭቆና የመንስኤ ሊሆን በማይችል መልኩ ፋይሉን ለመዝጋት እንሞክራለን ብሎ መንግስት እውቅና ከሰጠ ክሱ የቀረበለት ለፌዴራል መንግስት ነው። ፌዴራል መንግስቱ ይሄን ከሰጠ አሁንም ታምኖ እንቅስቃሴው መሄድ ያው በቃ ነው እመለሳለሁ፣ ጥበቃን ደህንነቴን ማስጠበቅ አለብኝ ብሎ መጠየቅ እንጂ አይ የለም ከደብረ ጽዮን ጋር ካልሄድኩኝ ሰላም አይጠበቅም ብሎ ማለት ጤነኛ አይደለም። አስተውሉ። ምናልባት ይሄንን ሆን ተብላችሁ ተሞልታችሁ ከሆነ አይጠቅማችሁም። ምክንያቱም ወያኔ ከፈለገም እዛም ተከትሎ ወደ ይገላችኋል። ብትሞቱም ባትኖሩም የሱ የደም ንግዱ ይቀጥልለት እንጂ ለሰው ደንታ ቢስ ነው። ሰው ኪሳራችሁን ነፃ ሊያወጣችሁ የሚችለው አካል ላይ ሄዳችሁ ክሳችሁን ካቀረባችሁና መልሳችሁ ደግሞ እንመለሳለን ባላችሁበት ቀን እኔ ለመመለስ ዝግጁ ነኝ ካለ ና መልሰኝ እና ዛጋ እንድኖር አድርገኝ ብላችሁ መንግስትን ጠይቁት እንጂ አይ ከከሌ ጋር ካልሆነማ አልመለስም ብሎ ማለት አሁንም ውርደትን መመስከር ነው። ችግሩ እንዲፈታ ፌዴራሉን ጠይቃችሁ ችግሩ እንዳይፈታ ደግሞ ወያኔን አዝዬ ነው ሁመራ መገባው ማለት ነውር ነው። ለመፍትሄም አይበቃም። ይህን አይነት አካሄድ ያላችሁ ሰዎች ቸኪት ነገ ይህንንም ይዞ የሚጮህ ሰው እንዳይመጣ ማለት ነው። ልክ እንዳይሆኑ ሰርቶ ልክ መሆን አይቻልም። እንደዚህ አይነት ሀሳቦች አይቻለሁ ማለት ነውና ከመሪዎች ጋር ካልሆነ በቀር እንደዚህ ብሎ ላለመስጠት ተፈናቃዮች ዋት እንደዚህ ብሎ መመስከር ነው። በጣም ነው የሚያናደው። ችግሩን እንዲፈታ ከጠየቁት በኋላ ፌዴራሉን እንደገና ችግሩን ደግሞ እንዳይፈታ ወያኔን ማስገባቱ ነውር ነው። ወይም መነሻውን አሊያም መድረሻውን የረሳ አነጋገርና እንቅስቃሴ ሁሉ ሁልጊዜም በኪሳራ እንድንቀጥል የሚያደርገን መጥፎ አካሄድ። ይሄ ማለት ምንድነው? ወይ መነሻችንን ወይ መነሻችንን ካሰብን ለምሳሌ ለቀጥል ልሞክረውና የሰው ልጆች መነሻ አዳምና ሐዋ ወይም አዳምና ሔዋን ናቸው። ወይም ደግሞ በሳይንሱ ከድንቅነሽ ወይም ሉሲ ከአፋር ኢትዮጵያ ነው እያልን ዘረኝነትን መሰረት ያደረገ መጠፋፋትና መጠላላት አለ። እንደ ሰው ዘረኝነትን መሀል ላይ ለምን እናመጣለን? የአዳምና የሐዋ ልጅ የአዳምና ሔዋን ልጅ ነን ካልን በእግዚአብሔር ካመን አንድ ዘረኝነት አይሰራም ማለት ነው። ሌላው በሳይንሱ እንኳን ከአፋር ሉሲ ስለመጣች ነው እንደዚህ ነው ብለን የሰው ልጆች ሁሉ ለካ ከአንድ ነው የተነሱት ብለን ካመን አሁንም ዘረኝነቱ ለመጠፋፋት አይበቃም ማለት ነው። ስለዚህ መነሻውን የረሳ መድረሻውንም የማያቅ ንግግር ማምጣት በራሱ ኪሳራ ያመጣል። ያ ማለት ምንናገረው ንግግር በሙሉ ምን ይዞ ይነሳል የሚለውን ካልኩሌት አድርገን እንድንሄድና በጥንቃቄ ከተናገን እንዲሁ ፍሬውም ደግሞ የማያሳፍር ስለሚሆን እንደማለት ነው። የሰው ልጆች መነሻ አዳምና ሐዋ ወይም ሳይንሱ እንደዚህ ከሆነ ማለት ነው። ሌላው የምንናገረውና የምንሰራውን ሁሉ ከየት አምጥተን የት ልንደርስና ምን ጥቅም ምንስ ጉዳት አለው ብለን እስከ መጨረሻው ድረስ ያለውን ነገር ሁሉ ማሰብና ማየት እንድንችልም ማሳሰብ ፈልጌ ነው። መጮህ ብቻ በራስ ስራ ራስን ማጥፋት የሆነ አካሄድ ነው ብዬ ነው እኔ ላምን የምፈልገው። ምክንያቱም እዚህ ጋር ያለው ነገር ውበት ነው። ሰዎችን ሁሉ ምንም የሚሰሩትን ነገር እንተቻለን እንጂ ከዛ ያለፈ ነገር እንትን አይደል። ያም ተዋደን ተፋቅረን አብረን እየቀጠል ምን እያልን የምንሄድበት ከዛ በኋላ ነው ነገሮች ሁሉ እንደው ምን ሆኑ የሚባል እንጂ ጭራሽ ከመጀመሪያው ጀምሮ አንተ እንድነህ ብሎ ማለቱ እብደት ነው። ይሄ ሰሪውን ነው እንትን የሚለው። ንጉሥ አስራት የሞት ነጋዴዎች ስለሆኑ እውነቱን
እያወቁ አጀንዳዎች እያቀበሉ እየፈጠሩ በህዝብ ደም መፍሰስ ገቢ ማግኛነት የሚኖሩ መሆናቸውን በማሳወቁ እንንቃ ነው። በቃ ራሳችንን እንጠብቅ። እኛ በሐቅ እንቁ፣ ሐቅን እንኑር። ሌላው ደው ገብስ ነው። ምክንያቱም እዚህ ጋር ያላችሁ አሁን አንዳንዱ 21 ሰው ብቻ 30 ሰው 40 ምናምን ይህ የሚል ኮመንቶች ይመጡልኛል። ማለት ሰው ያው በገባው ልክ ነው። ሰው ግር ብሎ ስለገባ እኛ የሰው ነው። ሀገር የሚያድኑ መለኮታዊ አቅም የተሰጣቸውን ጸጋና ሀብት በአግባቡ የሚጠቀሙ ሰዎች ከሆኑ 5 ሰው በቂ ነው። 20 ሰው ምን ያህል ነው? እዚህ ጋር ያላችሁ ሰዎች ታውቁታላችሁ ምን ያህል አቅም እንዳላችሁ። ያንን ክብር እንዴት ብዬ ልግለጽላችሁ? ማንም ሰው ሊረዳው ሁሉ አይችልም ፈጣሪ ካልሆነ በስተቀር። ያንን ሁሉ አቅም ግን ዝም ብሎ ግር ብሎ ስለሄደ ግር ብሎ ስለመጣ እንደዛ ሊመስል ይችላል። ነው አይደለም? እዛ መልኩ አይደለም። እኔ ከዛ ጋር አይደለም ዋናው ከብዛት ከምናምን ከቁጥር ጋር አይደለም እንትኑ። እዚህ ያለው ሰው እኮ እያንዳንዱ ለትዝብ ለጥናት ለምን ለብዙ መልኩ የምትገቡ የምንገናኝ ሰዎች አላችሁ፣ ብዙ አቅም ያላችሁ። እኔ እንደውም እንዳይባክን ክፎች እኮ ያለ የሌላ አቅማቸውን የሌላቸውን ሁሉ ገዝተው እየመጡ ለክፋት ሲሰባሰቡ እኛ ለእውነት ያለን ሆይ ለምንድነው የማንሰባሰቡ የማንተባበረው እነሱን የማናሳፍረው የሚል ላይ ነው እንጂ ያለሁት አንድ ሰው ለስንት እንዴ እነ ሉባባ ሁሴን ሉባባ ይስሐቅ እንደዚህ አሁን እነ ሊልዬ ሄል ኢትዮጵያ እንደዛ የሚባሉ በተለያየ ቦታ ላይ እነ ነብዩ ብዙ ልጆች አሉ። ዝም ብለው በየቦታው ላይ ያው ሴኩሪቲ ጋርድ ሆነው ያንን የሚተላለፈውን መልእክት ለማበላሸት ብለው የሚገቡ ሰዎችን እያጸዱ ትክክለኛው መልእክት ለትክክለኛ ሰዎች እንዲደርስ የሚሰሩ ሴኩሪቲ ጋርዶች አሉ፣ አድሚኖች ማለት ነው። ለብዙ ከ5 ዓመት በፊት እንደዛ ጀምሬ ነው የማያቸውና በተለያዩ ሚዲያዎች ላይ ሌት ተቀን የሚደክሙ ልጆች አሉ። ይሄ ቀላል ነገር አይደለም። የሚጠየቀውም እኮ እንደዛ ነው። ኢየሱስ ክርስቶስ ገንዘብ ያላችሁ ሰዎች እንዲሰጡ ብሎ ሲል አንዷ ሴትዮ በወቅቱ 1 ዲናር ነው ምናምን ነገር ሰጠችና በጣም ሳቁባት። ሲስቁባት አሁን ሰጠሁ ብለሽ ነው ምናምን ብለው ሲሏት ኢየሱስም አይ እውነቴን እላችኋለሁ ከሁሉም ይልቅ እሷ አብልጣ ሰጠች አላቸው። እነሱ ስላላቸው ነው የሰጡት። ቢሊዮነር የሆነ ሰው 1 ሚሊዮን ብር ለኔ ቢሰጠኝ ነቲንግ ለሱ ማለት ነው። 1 ብር ያላት ሴትዮ ግን ያላትን 1 ብር ከሰጠች የቱ ነው የበለጠው? አስቡ። እና እሷ ያላትን የሰጠችው 1 ዲናር ነበረቻት፣ ያቺ ሰጠች። ሌሎቹ የተረፋቸውን አስልተው ነው የሰጡት። እና በጣም ሲስቁባት እውነቴን እላችኋለሁ ከሁላችሁም አብልጣ እቺ ሴትዮ ሰጠች አላቸው። አሁን እዚህ ጋር ሰው ባለው ነው ትግል የተጠየቀው። እኔ ላይክ ማድረግ ቀላል ስለሆነ በላይክ ፈርዳለሁ። መርሳት ኦር ምናምን ሊሆን ይችላል። አይ ቲንክ ይሄም ችግር የለው። ሆም ብሎ አይሆን ብቻ ሰው ሆም ብሎ ተዘጋጅቶ ሰውን ለማስከፋት ሰውን ደስ እንዳለው እጎዳዋለሁ ብሎ አሁን ደሱ ጋር መጀመሪያ ላይ ኤርትራውያን ምናምን ነበሩና እንደዛ ሲሉ አንሳብስክራይብ ምናምን ያረጉት ነበር። አብሽር ምንም ችግር የለውም እንኳን አወቃቸው ብዬ ተናግሯለሁ። አሁንም የምለው እንደዛ ነው። በሳብስክራይብ እና አንሳብስክራይብ እኮ ማለት ምንም እኮ ማለት አይደለም። ገንዘብ ተደግፎ ምንድነው ኤምኤስ ነው እነደሱ እና ቤቶክቸው ምናምን ገንዘብ እየሰበሰቡ ሲሰጧቸው ነበር። እንኳን ሰጣችኋቸው ነው ያልኩት። እንኳን ረዳችኋቸው፣ እንኳን አመናቸው፣ እንኳን ወደድናቸው። እነሱ እንኳን ካዱ የራሳቸው ጉዳይ። እኛ ግን ፍቅር አሳየናቸው። ገንዘብ ሰብስባችሁ እንኳን ሰጣችኋቸው። ነገም እንስጥ። እኔ ኢትዮጵያውያን በክፋት ግብጽ ልናጠፋ እንድንሄድ አልፈልግም። ኤርትራም በፍቅር ከኛ ጋር እንድትሆን፣ ጅቡቲም ከኛ ጋር እንዲሆን፣ ዓለም ከኛ ጋር በፍቅር በመሐባ ተዋደን ተከባብረን እንድንኖር እፈልጋለሁ። ዘሩት ከብዛቱ ጥራቱ ይበልጣል። አዎ ኢትዮጵያ ሕዝብ ብዛት ምናምን የሚሉ አሉ። ያንን ወደ ጥራቱ እናመጣዋለን እና ማንም ክፉ ይሁን በክፋት ለመመለስ እኔ አላስብም፣ እንደሱ አልመኝም። እኔ የገደለ እንዲገደል ሁሉ አልፈልግም። ሳይገል ግን እንዲታሰር ወይ ገላለሁ ምናምን እያለ የሆነ ነገር ቢደረግ ችግር የለብኝም። ከገደለ በኋላ ግን ቢዘቀዘቅ ቢጠበስ ቢከተከት እንኳን እስር ምናምን ነቲንግ እሱ ትርጉም አይሰጠኝም። ነገ የምንሰራው እንደ ጉባለች ቤተሰብ ሰዎችን ማንቃት፣ ወደ ህሊናቸው ወደ ታላቅነታቸው እንዲደርሱ ማድረግ፣ ህጎችን ያሉትን ህጎች ማሳወቅ፣ እያንዳንዱ ሰው እንዲያውቅ እንዲሞግት እንዲከራከር፣ ህግ አወቅን የሚሉ ሰዎች ተጨማሪ በትር አድርገው ከሚያደርጉት ብዝበዛ ነፃ እንዲወጣ ማድረግ፣ ሀገር ማወቅ የሚገባው ስለ አስተዳደር ወሰን ስለሚመለከቱ የኦብሊጌሽኖች አሉ የግዴታና ምናምን ደንቦች እነሱን ማሳወቅ፣ በዛ ነቅቶ ራሱ እንዲከላከል፣ ህግ ሲሻርም እንዲያውቅ ተነግሮት ብቻ ነው።
ህግ ሲሻር ራሱ ያውቃል፣ ይከላከል። ይሄ ሐራም ነው፣ ይሄ ሐላል ነው ብሎ በሃይማኖትም ቤትም ያሉት በሙሉ ሃይማኖትን እንደ አዲስ እንዲያስተምሩ ፈልጋለሁ። በቃ ሃይማኖት እንደ አዲስ መውረድ ያለበት ሰዓት እኮ ነው። ያለውን ሃይማኖት እኮ እኛ ወይ አወቅነው ብለን ወይ ረስተነዋል፣ ኩተነዋል። ሊገዛን አልቻለም። በመርሁ አላስገባናል። ሰማያዊ ህይወትን እያሳየ በዚህ በሰላም እንዳንኖር ሁሉ አድርገውን አባቶችም ያሉትን ሁሉ ትተውታል። ያንን ነገር እየተነገረን እየተማርነው በዛ ጣምናውን ይዘን በፍቅር አብረን እንድንኖር እንድንዋደድ ማድረግ አለበት። የፈጣሪን በረከት በምድር ላይ በየቤታችን ማግኘት መቻል አለበት። እና እንደዛ አይነት ህጎችን ማሳወቅ፣ መርሆችን ማሳወቅ፣ የሚሻሻል ካለም እንድናሻሽል ምክክሮችን ማምጣት፣ ሰዎች ንግግሮቻችን፣ ግንኙነታችን በሙሉ ግንኙነታችንን ለበለጠ ጣም ሰጥቶ አፋቅሮ አዋዶ በሁሉም ነገር በስኬታማነት በክብር አብረን እንድንኖር የሚያደርገን ነገር እንድንፈጥር የሚያስችል መድረክ መፍጠር ነው። በየትኛውም ቦታ በቃ ተቸገረ የተባለን ነገር ሁሉ ችግራችን አድርገን ጎደል ያልነውን ሁሉ የራሳችን ጉድለት አድርገን ለመሙላት የምንነጋገርበት እንጂ እንዲሁ በከለስነት መቼም አያገባኝም እያሉ ነገርን በባለቤትነት ማየትና በጎን ሆኖ ማየት የተለያየ ስለሆነ እኛ ነገሮችን ሁሉ በባለቤትነት ማየት ነው። ሰሜን ኮሪያና ደቡብ ኮሪያን ከማስታረቅ ጀምሮ ዓለምን ወደ ሰላም እናመጣ አድርገን ብናስብስ ምን ችግር አለ? ምን ይጎልብናል? የትኛውም ቦታ ላይ ጠብና ግጭት እንዳይኖር እንኳን ማድረግ ቢያቅተን መቀነስ ግን እንችላለን። የትኛውም ቦታ የተበላሸውን ሁሉ እናስተካክላለን የሚል እሳቤ ነው መኖር ያለብን እንጂ ጭራሽ የኔ ሰውነት ለሌሎች በሽታ ሆኖ ሌሎችን የሚያደናቅፍ ሌሎችን የሚያሳስብ እኔ የምናገረው ነገር ሰዎች በቤታቸው ላይ እንኳን በሰላም እንዳይተኙ በሰላም እንዳይኖሩ የሚያደርግ የሚረብሽ የሰይጣንነት የመርዝነት የመራዥነት ስሜት ከኔ አፍ እንዲወጣ አልፈልግም። እያንዳንዱ ሰውን የምለው ሁሉ አዳኝ፣ ሁሉ መልካም ነገርን መልካም አቅጣጫ የሚጠቁም ሁሉ ገላጋይ፣ ሁሉ መፍትሄ አምጪ እንጂ የሆኑ ክፎች የሚጥሉበትን እንትን ሐሳብ ተሸካሚ እንዲሆን አልፈቅድም። ሁሉ ውበት ነው። እስልምናን ክርስትናው እንዲያውቅ፣ ክርስትናውን ሙስሊሙ እንዲያውቅ፣ እያንዳንዱ ሁሉን እንዲያውቅ የሚያውቀው ለተሳሳተ ነገር እንዳይጠቀም ራሱ እንዲጠብቅ ነው። እኔ እስልምናውን ማወቅ በመጀመሪያ በጣም ደስተኛ ነኝ። ፕሮቴስታንቱ ላይ ማወቅ የጀመርኩት ነገር በጣም ደስተኛ ነኝ። አልሳሳትም፣ ማንም ሰው አያሳስተኝም። ማወቅ እስከሞከርኩ ድረስ እንዳትነካ እኔ የነገርኩን ብቻ ምናምን እያሉ የሚሉት ነገር ኖ ቋንቋ የኢትዮጵያ ቋንቋዎች በሙሉ አይደለም ኢትዮጵያ በዓለም ላይ ትምህርት እንዲሆኑ ማድረግ አለብን። ያ በቴክኖሎጂ በኢኮኖሚ በምን ያደግን በሄድን ቁጥር ወደኛ የሚመጡ ሰዎች ይፈልጉናል እንጂ ኦሮሞኛ እንዳትማር፣ ትግረኛ እንዳትማር፣ አማርኛ እንደዚህ ይሄን በዚህ የሚመጣውን በዚህ እንዳትሉ እያሉ አጥራጥሮ እኔ ብቻ ነኝ አዳኝ እያሉ የእነሱን የክፋት ጥግ በዛ ሰው ላይ ለማሸከም የሚደረግ የክፉነት የራስ ወዳድነት የስግብግብነት የአጋንንት ስራ ነው፣ የሰይጣንነት ስራ ነበር። እሱን እናፈርሳለን ወደፊት። ኢትዮጵያ ውስጥ ያሉ ውበቶቻችን ናቸው። እስኪ እንገናኝ፣ እስኪ እንተዋወቅ፣ እስኪ ምንድነው እስኪ ሰዎችን በመልካም አስቧቸው። ምን ያህል ሰላም ነው የምታገኙ? እስኪ በጥላቻ ደግሞ ገልብጣችሁ አስቡት። ምን ያህል ነው የምትቃጠሉት? እና ሰው በሽታውን በራሱ እንትን ይላል። ለማንኛውም ጉባኤ ኢትዮጵያ እንግዲህ ራስን ማግኘት ለራስ መቆም ቦጋ ለወዳ እንዴት ያለ ሰላም ነው ወይ? ተጠፋፍተናል ይመስለኛል። አይ ቲንክ አቡ መጅድ ሰላም፣ አብዱ መጅዳው ሰላም ነው ወይ? እንዴት ናችሁ? ሁሉ ነገር ሰላም ነው? እና እንደ ጉባኤ ኢትዮጵያ ሁሉም ሰው ራሱን ያገኝ። ራሱን ማግኘቱ ራሱን ለመመዘን፣ ለማስተካከል፣ ለመገሰጽ፣ ለመልካም ነገሮች በሙሉ ይሆናል። ማንም ይበል ማንም ያ ራሱን ያላወቀ ነው። እንደዚህ አይነት መጥፎ ነገር እኛ መልካም እስከሆነ ድረስ መጥፎ ነገር አንሰማም። መጥፎ ነገር ፊታችን አይመጣም። ብዙ ነገሮችን እናልፋለን። የኛ መልካምነት በራሱ መድኃኒት ይሆናል። ብዙ በሽታዎችን የሚያስወግድ ጠላቶቻችን ይቀንሳል። መፍራት ካለብን ስራችንንና ውሏችንን እንፍራ። የሰው ልጅ ጤናውም ሆነ ሰላሙ የሚመነጨው ከራሱ ነው የሚል እምነት አለን። እንደ ጉባኤችን እንደኔ ማለት ነው። የሰው ልጅ ሰላሙም ሆነ ጤንነቱ የሚመነጨው ከራሱ ነው። ስራው መልካም ከሆነ ስራው ጥሩ ከሆነ ሰላም አለው። ማንም ሰው ቢያገኘው ሊስመው፣ ሊሸልመው፣ ሊያደንቀው እንጂ ሊጎዳው አይፈልግም። ንግግሩ ሁሉ እንደዛ ከሆነ አሁን የምንሰማቸው ብሮች እኮ ቢያገኘው ሁሉ እንዳያልፋቸው በደንብ አድርጎ ጠብቆ አናቱን እያለ እንዲጥላቸው የሚያደርግ ንግግር ነው የምንሰማው። ያገኙትን ሁሉ ጥላት የሚያደርጉ ጥፋትን ለማባባስ ካልሆነ ሰላም ያመጣሉ ብለን አንጠብቅም። ምክንያቱም ስለ ሰላም አያውቁማ። እና እኛ ውሏችንን ስራችንን ካሳመር ጤነኛ እንሆናለን። ስራችንስ
ውሏችንን ካሳመን ሁሉ ወገናችን፣ ሁሉ ሀገራችን፣ ሁሉ ዘመዳችን ይሆናል። ያገኘ ሁሉ አቅፎ ለመሳም የሚጣደፍ ይሆናል እንጂ የሚጣላን የሚጠላን ሰው አይኖርምና በዛ መልኩ ለራሳችን መልካም ነገርን አድርገን እንመግብ። ኢትዮጵያ ግን እንደምትቀጥል በዚህ አትጠራጠሩ። ጀግኖችን እናበርታ። ክፉዎችን በስራቸው እንተዋቸው። ዘው ስራቸው በቂያቸው ያጠፋቸዋል። ከመልካሞች ጋር ግን መልካም ውለታችን መልካም ማድረጋችን ግን እንዳያመልጠን፣ በቃ መልካም ነገር እንዳያመልጠን ለዛ እንስራ ብቻ እንጂ እናመጣለን። በተለያየ ቦታ ላይ ተጠልፈው በጥፋት ላይ የተሰማሩ በሸኔም በዛም አንዳንድ ጥፋት ውስጥ የገቡ ሳያውቁ የገቡ ወንድሞች ይኖሩናል፣ እርግጠኛ ነኝ። እነሱን ደግሞ ነፃ እናወጣለን። ነፃ ይወጣሉ። ተሳስተው ከገቡበት ነፃ አውጥተን ወደ ኢትዮጵያዊነት ክብራቸውን እንመጣለን እንጂ ኢትዮጵያዊትን ገለው የኢትዮጵያን ልማት አጎሳቁለው ምንም ስኬት እንዳልሆነ ያውቃሉ። ያን ከህሊናቸው ጾት የምንገላግላቸው ብዙ ወንድሞች ይኖራሉ በየቦታው። እነሱን ነፃ እናወጣለን። ተሳስተው የገቡትን አውቀው የገቡትን ደግሞ የቀጠሯቸው ነፃ ያወጧቸዋል። ኢትዮጵያ ግን በነፃነት ትቀጥላለች። ዶክተር አብይ፣ መከላከያ ሰራዊታችን፣ ሌሎችም ከውስጥም እስከ ውጭ ዛሬ በስልፉ ላይ ያያችኋቸው ወንድሞች፣ እዚህ ጋር ቅድም እንዳልኳቸው አድሚኖች፣ እናንተ ወንድሞች አድማጮች፣ በተለያየ ቦታ ላይ ልጅ ማሳደግ ቤተሰብን የምትረዱ የምትደግፉ አላችሁ። እሱን ቀላል ትግል እንዳይመስላችሁ። ወንድሞቻችሁን የኢኮኖሚ ሆነ የሞራል ውድቀት እንዳይደርስበት ብላችሁ የማይቻለውን ሁሉ ተጋፍጣችሁ የምትሄዱት ወንድሞች፣ እሱ ቀላል ትግል አይደለም። በርቱ። እነዛም ዋጋ እንዲከፍሉ ጸሎትን ማብዛት፣ ያንንም መልካሙን ነገር ማስቀጠል አለብን። ትግላችን ዘርፈ ብዙ ስለሆነ ነው። ኢትዮጵያ ግን እንደምትቀጥል እኔ ያረጋግጣለሁ። ኢትዮጵያ ታበጽሕዋ በእግዚአብሔር፣ ኢትዮጵያም ጥሪዋን ይሰማል። ተባረኩልኝ። ሰላማችሁ ይብዛ። ደህና ደሩ። ያው አበዛው እንግዲህ መልካም ነገርም ነው ብዬ አስባለሁ። የምትችሉትን ያህል ታያላችሁ፣ እንዳሰላችሁ የሀገር ጉዳይም ነው ብዬ ነው። ተባረኩልኝ። አመሰግናለሁ። ደህና ቆዩ።